ድንጋዩ እስኪገኝ ድረስ ድምፄን ላሰማ ብዬ ነው። ስራ እንድንሰራ ምን እናድርግ? እውነቱን ልንገርህ፣ ሲኦል እንዳትገባ ከፈለግ የኦርቶዶክስን ተረድተውና ና ልንገርህ፣ የእግዚአብሔርን ስራ እንድንሰራ ምን እናድርግ አሉት። የዘላለምን ሕይወት የሚሰጠውን ለዘላለም ሕይወት የሚኖረውን መብል የሰው ልጅ የሚሰጣችሁን ስሩ፣ እሱን እግዚአብሔር አባት ትሞታሉ ሲል ወዲያውኑ ቀበል ብለው እሱን የእግዚአብሔር ስራ ንገረን፣ በቃ ንገረን፣ ኢየሱስ ንገረን አሉት። ንገረን፣ ዋናው ስራ ወደ ገደለው ወደ ዋናው ግባ አሉት። ኦኬ፣ የእግዚአብሔር ስራ ኢየሱስ መልሶ ይህ የእግዚአብሔር ስራ እርሱ በላከው እንድታምኑ ነው አላቸው። 4 ነጥብ። እርሱ የላከው ማንን ነው? ልጁን ኢየሱስን። እርሱ በላከው እንድታምኑ ነው። በኢየሱስ ስታምን የእግዚአብሔርን ስራ ሰራ ማለት ነው። ያናድዳል አይደል? ይሄ ጥቅስ ለሃይማኖተኞች ቻለው ጥርስን ንክስ አድርገህ ቻለው። ከንፈርህን በጥርስን ንክስ አድርገህ በቃ መዋጥ ነው። ኮሶ እየተጨፈረልህ ማንም አይሰጥህም። ዶሮ ማታ እየተባለ አይጨፈረልህም። ኮሶ የታየው ሰው ካለ እኔ በገጠር ስላደኩኝ ኮሶ ራሱ የሚጨቀጨቅ መተሬ የሚባል አደገኛ ፍሬ አለ። ተጣብቶ ከሆነ ኮሶውን ስጋም ብላ እንቁላልም ብላ ወተትም ስጠጣ ምንም አድርግ ምንም ኮሶ ታይቶ ከሆነ ይቅርታ አድርጉልኝ፣ ቀጥታ የኮሶ ትል ስለሆነ ትሉ ቶሎ በመድኃኒት ካልገደልከው ትሉ በውስጥህ አድጎ አናት ላይ ወጥቶ ይደፋል፣ ይገላል። ስለዚህ እንደሚደረገው እኛ ጋር የኮሶ ዛፍ አለ። የኮሶ ዛፍ ፍሬው ይመጣና ከቅጠሉ ጋር ተጨቅጭቆ እንደ ከብት ይሰጣል፣ ትጋታታለ። አይዞህ ሰይ እየተባልክ አይደለም፣ እየጎፈነነህ አለበለዚያ ትሞታታለህ። አሁን እንደውም ኪኒን አለ፣ ገጠር ብዙ የገባ ኪኒን ባይኖርም በቃ ማለት ነው። መተሬ የሚባለውን ብራዘር ኮሶም ጠጥቻለሁ፣ መተሬም በልቻለሁ። እዚህ ቁጭ ብዬ የማወራህ የትናንትና ውረኛ በክርስቶስ ጸጋ ሰው የሆንኩት ሰው ነው። ትሉን እንዲገልልህ ከፈለክ፣ የተጣባ እንዲገልልህ ከፈለክ አማራጭ የለም። ኮሶን ከመጠጣት በቀር አማራጭ የለም። መተሬውን ከመብላት በቀር ቀጥታ ነው የምናገረው። ቀጥታ ምንም ሌላ አማርኛ አልፈልግላችሁም። ታውቁታላችሁ፣ በባህላችን ማለት ነው። ቀጥታ መተሬውን መዋጥ፣ ተቀጥቅጦልህም ይሁን ተፈጭቶ መዋጥ አማራጭ የሌለው ጉዳይ ነው። እንድትፈወስ ከፈለግ፣ እንድትድን ከፈለግ፣ ይኸው እንደ መተሬ ጉምዝዝ ያለ እውነት አንተ ስራ ብለህ ብትል ኤፌሶን መልእክት ላይ ቅዱስ ጳውሎስ በእርሱ ስራ ሁላችን ወደ አብ መግባት አለን ብሎ ይላል። እርሱ ደግሞ የእግዚአብሔር ስራ ደግሞ ብሎ ኢየሱስ ስለራሱ ይሄ የእግዚአብሔር ስራ እርሱ በላከው እንድታምኑ ነው ብሎ አለ። እንዴ ኤርሚያስ እናንተ ከመልካም ስራ ጋር ጠብ ይዛችኋል ማለት ነው። ሰው መልካም ነገር የተራበን እንዳያበላ፣ የተጠማ እንዳያጠጣ፣ የታረዘ እንዳያለብስ ከተባለ እንደ ጴንጤ የሚያበላና የሚያጠጣ የሚያለብሳለ እንደ እውነቱን እንነጋገር ከተባለ ስለ መልካም ስራ እስከተባለ ምድሪቱ ኢትዮጵያ ማለት ነው። ሆስፒታል በል፣ ድልድይ በል፣ ወፍጮ በል፣ ትምህርት ቤት በል፣ አብዛኛው ዩኒቨርሲቲዎች ካምፓሶች በል በማን የተሰራው? በጴንጤ ገንዘብ ነው የተሰራው። በጴንጤ ገንዘብ ሂድና ዩኒቨርሲቲ፣ አዲስ አበባ ዩኒቨርሲቲ እንኳን ራሱ አንብብ። ቀዳማዊ ኃይለ ሥላሴ ናቸው አፄ ምኒልክ ቀዳማዊ ኃይለ ሥላሴ ሲያሰሩት የተለያዩ የምዕራባውያን ነጮች ሚሽናሪዎች ከእነሱ ገንዘብ ተቀብለው በመልካም ስራም ደግሞ ሊከራከር ይፈልጋል ጴንጤ ጋር መጥቶ ማለት ነው። መልካም ስራ ታዲያ ለምን እንደምትሰሩት? ስለ ዳንን ነው የምንሰራው። ስለ ጸደቅን እናፈራለን እንጂ ለመጽደቅ ብለን አናፈራም። ለመጽደቅ ብለን አናፈራም። ስራ ፍሬ ነው። መልካሙ ስራቸውን አይተው በሰማይ ያለ አባትን ያከብሩ ዘንድ ነው። ስለዚህ ስራ የምንሰራበት ምክንያት በማቴዎስ ወንጌል መጽሐፍ ምዕራፍ 5 ላይ ሲናገር በሰማይ ያለው አባታችሁ እንዲያከብሩ ብርሃናችሁ በሰው ሁሉ ፊት ይብራ ብሏል። በኑሯችሁ ቅዱሳን ሁኑ ብሎናል ቅዱስ ጴጥሮስ በአንደኛ ጴጥሮስ መጽሐፍ ምዕራፍ 1 ላይ ማለት ነው ቁጥር 16 እና 17 ላይ በአሕዛብ መካከል ኑሯችሁ የተቀደሰ ይሁን ብሎናል። ለእግዚአብሔር የተለየ ያንን አይተው አሕዛብ እግዚአብሔርን ያክብሩ ዘንድ አይተው ማለት ነው። ለዚህ ነው እኛ ጋር ስትመጡ መናፍቃን፣ አውሬዎች፣ ጭራቅ፣ ቡዳ ምናምን የማትሉ ነገር የለም። ዞር ሲሉ ግን እኔ የምልህ የጴንጤዎቹ እኮ ትጋታቸው እኔ እኮ አይታቸዋል። ግን ይህንን እኛ ጋር ይሉ እየተሳደቡ ይደነቃሉ ብሎ የሚለውን ቃል በቃል ይፈጽሟታል። እኛ ግን ስምታ እሺ የሉተር ቅጥረኞች ደግሞ ዛሬ የማታፍሩ ዳንኤል
አንተማ በቀድ ስታስጠላ ምናምን ነገር ይለናል። እዚህ ይመጡና ዞር ሲል ግን አይተዋል። ትዕግስቱ ራሱ ትህትናው ራሱ ይሄ ዳንኤል የሚባል ቀስ እያለ እኮ ነው አንተ አይዞህ እያለ በከብት መርፌ እኮ ነው የሚወጋ። በጣም ስሜቴን ተፈታተነው ትዕግስታቸው ምናምን ነገር እችን እኛ ፊት አይሏትም። እኛ ጋር ስድብ ነው የሚያሽጎደጉዱት። ግን ወንድምዬ የእግዚአብሔርን ስራ ሰርተህ መዳን ትፈልጋለህ? የእግዚአብሔርን ስራ መስራት ትፈልጋላችሁ? ይኸው እርሱ በላከው እንድታምኑ ነው ብሏል ታላቁ ጌታ ራሱ ባለቤቱ እርሱ በላከው እንድታምኑ ነው አላቸው። ከዛ ጥያቄው ምን ሆነ ማለት ነው? ቀጥሎ እንግዲህ እንኪያ አይተን እንድናምንብህ አንተ ምን ምልክት ታደርጋለህ? አምጣ ምልክት። ምንስ ትሰራለህ አሉት። ምልክት። እሺ በቃ እንድናምንብህ የፈለግከው ኦኬ፣ እንድናምንብህ ምልክትን አሳየን አሉት። ምልክት፣ አይሁድ ምልክትን ስለሚሹ ምልክቱን አምጣው አሉት። አምጣ ምልክት። የሆነ ነገርማ መስራት አለብህ። ዝም ብለን አናምንም እኛ። ቃል እግዚአብሔርን ሰምተን ሳይሆን የምናምነው ምልክት አይተን ነው የምናምነው። አምጣ። የአይሁድ ትልቁ በሽታው ያለ ምልክት አያምንም። ምልክትም ቢያዩ እንኳን አያምኑም አሉት እኮ። ምን ምልክት ታደርጋለህ ምናምን ነገር ብለው ሲሉት ከነቢዩ ከዮናስ በቀር ለዚህ ትውልድ ምልክት አይሰጠውም አለ። ተሰጥቷቸው ነበር። እሺ ይበሉ ዘንድ ከሰማይ እንጀራ ሰጣቸው ተብሎ እንደተጻፈ አባቶቻችን በምድረ በዳ መና በሉ አሉት። ማያውቀውን እየረገሩት ነው እንዲባሉ ማለት ነው። እሺ ችግር የለውም። ኢየሱስም አላቸው እውነት እውነት እላችኋለሁ እውነተኛ እንጀራ ከሰማይ የሚሰጣችሁ አባቴ እንጂ ከሰማይ እንጀራ የሰጣችሁ ሙሴ አይደለም። እነሱ ሙሴ ነው ብለው ሲሉ እሱ ደግሞ አባቴ ነው። አልተግባባም። አየሁ፣ አልተግባባንም። ኢየሱስ የሚያወራው ሌላ፣ የሃይማኖት ቤት የሚያወራው ሌላ ነው። አይሁድ ሙሴ ነው ይላል፣ ኢየሱስ አባቴ ነው ይላል። ኦርቶዶክስ ደግሞ ሚካኤል ነው ትላለች። ባለፈው ተናግሬበታለሁ። የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለም ሕይወት የሚሰጥ ነው የእግዚአብሔር እንጀራ። ስለዚህ ጌታ ሆይ ይህንን እንጀራ ዘወትር ስጠን አሉት። ያቺ የሰማርያዊቷ ሴት ጌታ ሆይ ይህንን ውሃ እንዳልጠማ ዘወትር ስጠኝ፣ እዚህ ምንጭ ላይ እየመጣሁ 18 ጊዜ በጠራራ ፀሐይ በክረምቱም በበጋውም እንዳልቀዳ ይህን ውሃ እንዴ ስጠኝና ገላግለኛ አይነት ነገር ነው። እነሱም ይህን እንጀራ ስጠን አሉት። ኦኬ። ኢየሱስም እንዲህ አላቸው የሕይወት እንጀራ እኔ ነኝ ማለት ከሰማይ የወረድከው እንጀራ ቂጣው ነው እያለህ አይደለም። እኔ ነኝ። ወደ እኔ የሚመጣ ከቶ አይራብም። ለምን? ኢየሱስን በእምነት ስለሚበላው። ሃሌሉያ። በእምነት ስለሚበላው። በእምነት ስትቀበለው ኢየሱስን በእምነት በላው ማለት ነው። የሕይወትን እንጀራ ከሰማይ የወረደውን አብ ቀድሶ የላከውን የሕይወትን እንጀራ በላ ማለት ነው። ኢየሱስን ስታምን። እሺ በእኔም የሚያምንም ሁልጊዜ ከቶ አይጠማም። ለምን? ኢየሱስ የሕይወት እንጀራ ነው። ኢየሱስ የሕይወት ውሃ ነው። ስለዚህ በእምነት እሱን የበላ ከቶ አይራብም። በእምነት እሱን የጠጣ ከቶ አይጠማም። እንዴት ደስ ይላል ወንድሞች እናቶች! እንዴት ደስ ይላል የእግዚአብሔር ቃል። እውነትን ታውቃላችሁ፣ እውነትን ማርነት ያወጣችኋል ብሎ እኮ ያለው ያው ናና በእምነት ብለዋ ክርስቶስን በእምነት ሳትበላው በእምነት ሳትጠጣ ቂጣና ወይን ስለበላህ የዘላለም ሕይወት አገኛለሁ ብለህ ትላለህ። ለፍርድ ነው የበላችሁት። ለፍርድ ቂጣውና ወይኑንም ቅዱስ ቁርባን ያለው ለፍርድ። በጣም ብዙ ኦርቶዶክሳውያን ለፍርድ በልተውታል። ለዘላለም ሕይወት አይደለም የበሉት። ምክንያቱስ ቅድም ያስቀመጥኩትን ፕሮሲጀር ቅድመ ተከተል በጠበቀ ሐዋርያው ቅዱስ ጳውሎስ በተናገረ መስማት፣ ከዛስ የተላኩ ሰዎች ያሰሟቸዋል ምን የእግዚአብሔርን ቃል፣ ከዛስ ያምናል፣ ከዛስ ይጠመቃል ነው። ይሄ ነው የጌታችን ትምህርት። ኦርቶዶክስ ግን ይሄንን ትታልቅ። ይህን ከዚህ በላይ ያለውን አሽቀንጥራ ጥላ። ከዚህ አይደለም የሚጀምረው። እሺ በኦርቶዶክስ በመጀመሪያ ጥምቀት፣ ከዛ ሜሮን፣ ከዛ ቁርባን፣ ከዛ መልካም ስራ፣ ከዛ ፍትሐትና ተስካር፣ ከዛ በተስካር ውስጥ ጉዞ ፍትሐት 12 80 ሙት ዓመት ከዛ 1 ዓመት ማለት ነው 2 ዓመት 3 ዓመት 4 ዓመት 5 ዓመት 6 ዓመት 7 ዓመት ድረስ ይደገስላል። ከዛ የዘላለም ሕይወት አለ አታውቀውም፣ አይታወቅም። እስቲ አሁን ከዚህ ውስጥ ማንኛው ነው? እናቴ ባለፈው ላይ ሞታለች፣ ቁርባኗን ደግሼላታለሁ፣ 3ኛ ዓመቷ ሆነ።
ከዛ በፊት እሷ በኦርቶዶክስ ቤተክርስቲያን በነበረችበት ሰዓት ላይ ተጠምቃለች፣ ሜሮን ተቀብታለች፣ ቁርባን ቆርባለች፣ መልካም ስራም ሰርታለች፣ ጉዞ ፍታትም ተደርጎላታል። ተስካሮን እያወጣሁላት ነው። አሁን 3ኛ ዓመት ላይ ደርሻለሁ። ከዚህ በፊት ያለውን የዕለቱን ጉዞውን 12ቱን 40ውን 80ውን ሙት ዓመቱን 2 ዓመት 3 ዓመት እዚህ ጋር ደርሻለሁ። ገና ከዚህ በኋላ 4 ዓመት ይቀረኛል። ይህን ሁሉ አድርጌያለሁ እና አሁን እዚህ 3ኛው ዓመቱ ላይ ሆነሽ ከዚህ በፊት ያደረግሽው ነገር ሁሉ የዘላለም ሕይወት ዋስትና ሰጥቷቸዋል። ታውቂዋለሽ። ማንም ሰው የኔ እናት መንግስተ ሰማያት አለች ብሎ የሚናገር ኦርቶዶክሳዊ የለም። በድርቅና ካልሆነ በስተቀር አይናገሩም። ለምን? አይታወቅም። እነዚህ ዛሬ ያድኑናል ያማልዱናል ብለው የሚሏቸው እና አቡነ ተክለ ሃይማኖት መንግስተ ሰማያት እንደገቡ ምንም እውቀት የላቸውም፣ ምንም ማስረጃ የላቸውም በድርቅና በደፈና ከማመን በቀር። አቡነ ተክለ ሃይማኖት መንግስተ ሰማያት ገብተዋል ብለህ ካልከኝ እና እስኪ ገድሉ ላይ አቡነ ተክለ ሃይማኖት መንግስተ ሰማያት የገባው በእምነት ነው በስራ ወይስ በእምነትና በስራ? እሱን እስኪ አሳየኝ። በእውነት አሳየኝ። ዝራ ብሩክ ገብቷል በስራው በእምነቱ መባ አንብቤ እነዚህ መጽሐፍት ውስጥ የተጻፉት ከመጽሐፍ ቅዱስ ከክርስትና አስተምሮት ምን ያህል ያፈነገጠ እንደሆነ ለአንቺ ነግሬህ እውነት እንድታውቁ ወንጌል እንነግራለን። ስለዚህ ከዘላለም ጥፋት መዳኛው መንገድ በእግዚአብሔር ልጅ በኢየሱስ ክርስቶስ ማመን ነው እና በእምነት ብላውን ለዘላለም እንዳትራብ የእግዚአብሔር ልጅ ተቀበል እና በእምነት ተቀበለውና የእግዚአብሔር ልጅ ጠጣ። ስታምነው እሱን ከእርሱ ትጠጣለህ፣ የማትጠማበትን ድጋሚ ስታምነው እርሱን ትበላዋለህ በእምነት እርሱን ትጠጣዋለህ በእምነት መብልአ ጽድቅ ዘበአማን ወስቴ ሕይወት ዘበአማን እንደተባለ ማለት ነው። እውነተኛው መብል ነው፣ እውነተኛው መጠጥ ነው፣ የሕይወት መጠጥ ክርስቶስ። ስላመንኩበት የጽድቅ ሸማዬ ሆኖ ለበስኩት፣ ሀፍረቴ እንዳይታይ የለበስኩት የጽድቅ ሸማዬ። አዳም ከኤደን ገነት ሲባረር እንዳገለደመው ቅጠል ሳይሆን የእግዚአብሔር ልጅ ልበሱት ተብሎ እንደተባለ ለበስኩት፣ በእምነት ሳምነው ለበስኩት። ብርድ አይለኝም። አየህ፣ ብርድ አይለኝም። በክንፎቹ ጥላ ስር ተሸሸጉ። የዘላለም አምባ ዋስትና፣ የዘላለም መሰማሪያ የሆነኝ የአብ ልጅ ኢየሱስ፣ የዳዊት ልጅ ኢየሱስ ለዘላለም ስሙ ይባረክ። ጴንጤነት እንዴት ደስ ይላል! አንተ መጽሐፍ ቅዱስን ማመን፣ ከዛ ውጭ በፍጹም ሌላ ነገር ማመን። የሕይወት እንጀራ ሆነኝ፣ በላሁት በእምነት ለዘላለም አልተራብኩም አልራብምም። የሕይወት መጠጥ ሆነኝ፣ ጠጣሁት ክርስቶስን በእምነት። የሕይወት ልብስ ሆነኝ፣ የዘላለም የጽድቅ ሸማ ሆነኝ፣ ለበስኩት ክርስቶስን። ስለዚህ ክርስቶስ ልብሴ፣ የዘላለም ሸማዬ፣ የጽድቅ ልብሴ፣ ክርስቶስ የዘላለም የጽድቅ እንጀራዬ፣ ክርስቶስ የዘላለም የጽድቅ መጠጥ ሆነኝ። ስለዚህ ልብሴን ለብሼዋለሁ ክርስቶስን፣ መብሉን በልቼዋለሁ ክርስቶስን፣ መጠጡን ጠጭቼዋለሁ ክርስቶስን። ሌሎች ጋር ቅልውጥ አልሄድም። ቅልውጥ ይባላል። ቅልውጥ አትቀላውጥ ይባላል። ሌላ ጋር ስትሄድ መዳንም ፍለጋ እንትና ጋር አቡነ ተክለ ሃይማኖት ዘራ እግዚአብሔር አብ ድግሱን ደግሶ ለቀራንዮ ኮረብታ ላይ በጉን አርዶ ሲያበቃ የበጉን ስጋ በልቼ አልጠገብኩም። በመጀመሪያ መቼ በእምነት ክርስቶስን በላኸውና የምታሰድብ እልም ያልክ ቃላዋች ነህ። የአረብ ሽማግሌ ያድኑኛል ብለህ አማናዊ የሆነው በቀራንዮ ላይ ታርዶልህ ሲያበቃ አቡነ አረጋዊ ያድናሉ ብለህ ስትለኝ ይሄ ቅልውጥ ነው። ቅልውጥ ይባላል። ያው እግዚአብሔር ምን እንደሚታወቃላችሁ በኢሳይያስ ትንቢት መጽሐፍ ላይ እግዚአብሔር በረጅሙ ተራራ ላይ የሰባን ግብዣ አድርጓል። በዚህ ተራራ ላይ የሰባን ታላቅ ግብዣ አድርጓል። ቴንኪው መንፈስ ቅዱስ፣ ለዘላለም ስም የተባረከ ይሁን። ጌታዬ ጌታዬ ጌታዬ። ምን ይላል ኢሳይያው ምዕራፍ 25 ቁጥር 9 ላይ እግዚአብሔር ቃል ምን ይላል? ወንድሞች እናቶቼ፣ በዚህኛው አላሳያችሁም ከፍ እንዲል ምዕራፍ 25 ቁጥር 9 እንደዚህ ይላል።
ከቁጥር 7 ጀምሮ ላምበው። ማን ነው? ከቁጥር 6 የሰራዊት ጌታ እግዚአብሔርም ለሕዝብ ሁሉ በዚህ ተራራ ላይ ታላቅ የሰባን ግብዣ፣ ያረጀ የወይን ጠጅ፣ ቅልጥም የሞሉባቸው የሰቡ ነገሮችን፣ የጥሩና ያረጀ የወይን ጠጅ ግብዣን ያደርጋል። በዚህ ተራራ ላይ ለሕዝብ ሁሉ። ለምን ሁሉ? ለእስራኤል ሁሉ አይልም፣ ለኔሽን፣ ለሕዝብ ሁሉ በዚህ ተራራ ላይ ያዘጋጃል። በዚህም ተራራ ላይ በወገኖች ሁሉ ላይ የተጣለውን መጋረጃ፣ በአሕዛብ ሁሉ ላይ ያለውን የተጋረደውን መሸፈኛ ያጠፋል። አቤት ኢሳይያስ፣ አቤት ኢሳይያስ ይናገራል። አንተ ትንቢት ይናገሩታል አልኩ፣ ይናገሩታል፣ ያጠፋል። እሰይ መድኃኔዓለም ኢየሱስ ክርስቶስ ለዘላለም ስም ይባረክ። ከዛስ ሞት ለዘላለም ይውጣል። ሃሌሉያ። እናስ ጌታ እግዚአብሔር ከፊት ሁሉ እንባን ያብሳል፣ የሕዝቡንም ስድብ ከምድር ላይ ያስወግዳል። እግዚአብሔር ተናግሯልና። ሞትን ለዘላለም ያዋጣው ማን ነው? ማን ነው? በሕዝብና በአሕዛብ፣ በአይሁድና በአሕዛብ ላይ የነበረውን መጋረጃውን የቀደደልን በሰውና በእግዚአብሔር መካከል የነበረውን በአይሁድና በአሕዛብ መካከል የነበረውን የጥልን ግድግዳ በስጋው ያፈረሰ መጋረጃውን የቀደደው ማን ነው አልከኝ? ገብርኤል ነው በሰይፍ አላችሁን አይደል? ኦርቶዶክስ መናፍቃን። ገብርኤል ተቆጥቶ እዛ ቅድም ያልኳችሁ ሕማማተ መስቀል ላይ ሚካኤል አርመመ ወገብርኤል ተደመ አመ ሰቀልዋ አይሁድ ለእግዚእነ ብለው ጌታችን ኢየሱስ ክርስቶስ በመልዕልተ መስቀል ላይ ተሰቅሎ ሳለ ገብርኤል ተቆጥቶ ሲናደድ ሰይፉን መዞ ሲወረውረው የቤተ መቅደሱን መጋረጃ ከላይ እስከተቀደደው ይላል። ማ ሕማማተ መስቀል ምን ይላል የእግዚአብሔር ቃል? ማቴዎስ ወንጌል መጽሐፍ ላይ ሲናገር ጌታችን በመስቀል ላይ በተሰቀለ ሰዓት ላይ ነው ገብርኤል ሰይፍ መዞ ወርውሮ ሳይሆን የቀደደው ጌታ ነፍሱን ሲሰጥ የቤተ መቅደሱ መጋረጃ ከላይ እስከታች ተቀደደ ይላል። ቀጥታ ምን አለ? በዚያ ተራራ ላይ በወገኖቹ ላይ የተጣለውን መጋረጃ፣ ሰውን ከእግዚአብሔር የለየ፣ ሕዝብን አይሁድን ከአሕዛብ የለየ፣ በአሕዛብ ሁሉ ላይ የተዘረጋውን መሸፈኛ ያጠፋል ማለት ቀዶ ያስወግደዋል ማለት ነው። ጥልን በመስቀሉ ላይ ገሎ የተባለው ለዚህ ነበር። ሳሊ ለነ ቅድስ፣ 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 ሳሊ ለነ ቅድስ። አትመጣም ወይ? እዚህ መጋረጃ ተቀዶልህ ሳሊ ለነ ቅድስት አትበል። መጋረጃው እኮ ስለተቀደደልህ በእግዚአብሔር ፊት እንዲህ ብለህ እንድትጸልይ ድፍረት ሆነልህ። ማለትማ ዕብራውያን መጽሐፍ ምዕራፍ 10 ቁጥር 19 ላይ ቅዱስ ጳውሎስ ምን ይላል? ወንድሞቼ ሆይ በመረቀልን በአዲስና በሕያው መንገድ ወደ ኢየሱስ በኢየሱስ ደም ማለትም በስጋው በኩል እንግዲህ ወንድሞች ሆይ በመረቀልንና በአዲስና በሕያው መንገድ ወደ ቅድስት በኢየሱስ ደም በመጋረጃው ማለት በስጋው በኩል እንድንገባ ድፍረት ስላለን። ወዴት? ወደ እግዚአብሔር አብ። ለምን? መጋረጃው ተቀደደ። በኢየሱስ ክርስቶስ ሞት ሰውን ከእግዚአብሔር የለየ፣ አይሁድን ከአሕዛብ የለየ የሞት ጥላ መጋረጃ ኢየሱስ በመስቀል ላይ ጥልን በመስቀሉ ላይ ገሎ ይላል። ኦ ሃሌሉያ! ገሎ ይላል። ስለዚህ ጌታችን ነፍሱን ከስጋው ሲለይ እኮ በገዛ ስልጣኑ የቤተ መቅደሱ መጋረጃ ከላይ እስከታች ተቀደደ ይላል። ኦርቶዶክስ ይህንን ገብርኤል ነው የቀደደው ብላ ሕማማተ መስቀል ላይ ጽፋለች። ወደሞች መድኃኔዓለም ክርስቶስ ምስክሬ። ታውቃላችሁ፣ ተናገሩ እውነቱን ብዬ ቤት ከፍቼ እዚህ መቀባጠር እግዚአብሔርን እፈራለሁ፣ እግዚአብሔርን እፈራለሁ። ብራዘር ይኸው ሕማማተ መስቀል ላይ ይኸው ሕማማተ መስቀል ላይ መጋረጃ የተቀደደው በገብርኤል ሰይፍ ነው ትላለች ኦርቶዶክስ። ኢየሱስ አይደለም በሞቱ መጋረጃውን የቀደደው፣ ገብርኤል ተናዶ ተቆጥቶ ነው መጋረጃውን የቀደደው ትላለች። ጴንጤ ወገኔ እዚህ መጋረጃው ተቀደደ፣ ለዘመናት የተጋረደ እግዚአብሔር ለእኔ ሲዋጋ ሳይሳስብ ሌሊቱ ነጋ ሌሊቱ ነጋ። ይኸው ምን ይላል?
ምን ይላል? አምላኬ አምላኬ ነጽረኒ ወለምን ታደገኒ አባ እስራኤሎሙ እስመ በዘየአምሩ ይገብሩ ነዋ ወልድኪ ወነያ እምከ ኤሎሄ ኤሎሄ ኤልማስ ላማ ሰበቅታኒ ወአንተ ተቀድሞ ለአዳም በሕያው ውስተ ገነት አባ እማሐፀን ነፍሴ ውስተ እዴከ ወይ ቤት ተፈጸመ ሁሉ ብሎ ሰባቱን ተአምራትን ተናግሯል። ቃላተ ርኅራኄ ስድስቱን ዲበ መስቀል ነበበ እንዳለ ካለ በኋላ እነዚህም ሰባቱ በየራሳቸው ሀተት አላቸው ብሎ ካለ በኋላ አምላኬ አምላኬ ነጽረኝ ብሎ ማለቱን ይላል። ምዕመናንን ከፍቶተ እኩያ ከኃጢአት ርኩሰት ታነጻቸውን ይላል። ከዛ ደግሞ ይህን ከሰራ በኋላ አባ እስራኤሎሙ እስመ በዘየአምሩ ይገብሩ ማለቱ መላእክት በጊዜ ቀትር ፈጣሪያችንን እናመስግነው ብለው ቢመጡ አካሉ ደም ለብሶ ራቁቱን አክሊለ ሾህ ለብሶ በመስቀል ላይ ተሰቅሎ ቢያገኙት ደንግጠው እንደ ቅጠል ረገፉ፣ እንደ ሻሽም ተነጸፉ። በዛ ሳለ ኡራኤል ጽዋውን ይዞልህ ቆሟል፣ ሊቀዳ ማለት ነው የኦርቶዶክስ ተረት። ከዛስ ሁለቱ ደግሞ ሚካኤል ግን ቆሞ ያደንቅ ጀመር። ቅዱስ ገብርኤልም እነዚህ ክፎች ሰዎች ፈጣሪን ሰቀሉት ብሎ ሊያጠፋቸው ሰይፉን መዘዘ ይላል። ገብርኤል ሰይፍ መዘዘ፣ ሚካኤል ቆሞ ያደንቃል። ኡራኤል ደግሞ ቅድም በድርሳነ ኡራኤል ለዚህ ያየነው አይደል? እሱ ደግሞ ደም ይቀዳል ቆሞ ማለት ነው። ሌሎቹ ተነጥፈዋል። ኡራኤል ቆሞ ደም ይቀዳል፣ ሚካኤል ቆሞ ያደንቃል። ገብርኤል ደግሞ ተናዶ ሰይፉን ይመዝልሃል። የዝንጀሮ ሰርግ ይመስል ድብልቅልቁ ወጣ ማለት ነው። እንግዲህ እዛ ጌታ ደግሞ በመስቀል ላይ ሆኖ ተው ይለዋል ገብርኤልን። ይኸውልህ የሚለውን ይልኝ ሚካኤል አርመመ ወገብርኤል ተደመ ብሎ እንዳለ አመሰቅሉ አይሁድ ለጊዜን እንዳለ ጌታም ፈጣሪያቸው እንደሆንኩ ባያውቁ ነውና ተው ከቁጣ ታገስ ሰይፍንም መልስ ብሎ ቢለው ያንተ ምሕረት ቸርነት ሁልጊዜ ነው ብሎ ጌታ ገብርኤል ተቆጥቶ ሰይፍ ሲመዝ ጌታ ምን እንዳለው ስሙልኝ። ኦርቶዶክስ ኢየሱስን እንዴት እንደምትለው ይልኝ። ለስም አጠራሩ ክብር ይሁንና ትልልሃለች። ወሬ ተዉ፣ ወሬ የጻፋችሁት ነውር። ገብርኤል ለኢየሱስ የማይታዘዝ ለፈጣሪው የማይታዘዝ አመፀኛ አድርጋችሁት መልአኩን ሁሉ ስላችሁታል። ምን ይላል? እኔ ጌታም ፈጣሪያቸው እንደሆንኩ ባያውቁ ነውና ተው ከቁጣ ታገስ ሰይፍን መልስ ብሎ ቢለው ያንተ ምሕረትና ቸርነት ሁልጊዜ ነው ብሎ ምን ማለት ነው? በዘመነኛ ውስጥ አመጣ። አላበዛኸውም እንዴ? አልበዛም እንዴ? ኢየሱስ ምንም እንትን አልበዛም ማለት ያበዛው አይመስልህም እያለ ማለት ነው። ያንተ ቸርነትና ምሕረት ሁልጊዜ ነው ማለት ቸርነትና ምሕረት በዛ፣ ከትዕግስት ከልክ አለፈ። አንዳንዴም እንድንቆጣ ፍቀድልን እንጂ ሰይፋችንን እንድናነሳ ፍቀድልን እንጂ እንደማለት እኮ ነው ብሎ ሰይፉን ወርውሮ በቁጣ ቃል ቢጥለው የቤተ መቅደሱን መጋረጃ ከሁለት እየከፈለ ወርዶ ምድርን እየከፈለ ገባ። ያን ጊዜ ገባ ሰይፍ እስከዛሬ ድረስ ሲወርድ ይኖራል። የቤተ መቅደሱ መጋረጃ በማን የተቀደደው? በገብርኤል ሰይፍ። እናንተዬ እሺ፣ በምድር 4 በሰማይ 3 ታምራት ሆነዋል። ጌታ በተሰቀለበት ጊዜ መሬት መናወጥ ሆኗል። መሬት መንቀጥቀጥ ሆኗል። ጊዮርጊስ በፈረሱ ስለጋለበበት ነው መሬቱ የተንቀጠቀጠው ወይስ አቡነ ተክለ ሃይማኖት በስባራ አጽሙ በተቆረጠው እግሩ ስለመታው ነው መሬት እርዝ ኮክ የተነሳው እዛ? ምክንያቱም የገብርኤል ሰይፍ መጋረጃውን ቀደደው ብላችሁ ካላችሁ ሙታንን ያስነሳቸው ማን ነው? ፀሐይና ጨረቃ ብርሃናቸውን እንዲከለክሉ ያደረገ ማን ነው? እሱስ አቡነ አረጋዊ ነው በክንፉ እንትን ብሎ የድፍረታቸው ጥግ የለኝ። አምላኩ እግዚአብሔር ተው ብሎ ሲለው ጌታ ተው ፈጣሪያቸው እንደሆንኩ ባያውቁ ነውና ተው ጌታ የሚያደርጉትን አያውቁምና ይቅር በላቸው ብሎ ወደ አብ ይለምናል። ገብርኤል ግን ሰይፍ መዞ የቤተ መቅደስ መጋረጃ ይቀድልሃል። ኦርቶዶክስ እኮ ሚስጥር ናት ይሏል። ሚስጥር እውነት ነው። እኛም ያልደረስንባት ይኸው በዘመናት እዛም ሆነን ዝም ብለን ስናላዘን ስናዜም ተንሱ ለጸሎት ነው እግዚኦ ተሳለነን ነው በቃ ክርስትናው ይሄ ነው ብለው ነግረውን ወንጌል ሳይነግሩን ወንድሞቼ ትድናላችሁ አትድኑም? በእግዚአብሔር ልጅ አምነህ ማለት ነው። እኔ እዚህ ጋር አቁማለሁ። ትድኛለሽ አትድኝም? እህቴ መዳን ትፈልጋለህ? መዳን ትፈልጋለሽ? በእግዚአብሔር ልጅ በኢየሱስ ክርስቶስ እመኑ። ካመናችሁ አይፈረድባችሁም። ካላመንክስ ይፈረድብሃል። አምናለሁ ብለህ በተለይ በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ሀሳብህ ነው ክርስቶስን የምታምነው። አዎ ብለህ ካልከኝ
እሱን እኮ ካመንክ ማለት የጽድቅ ሸማ ልብስ ለብሰዋል ማለት ነው። ክርስቶስን ልበሱት ተብሎ ስለተባለ ሀፍረትህ እንዳይታይ የለበስከው የጽድቅ ልብስህ ነው ማለት ነው። እሱን በእርግጥ አምነው ከሆነ እሱን በእርግጥ አምናችሁት ከሆነ የበላኸው የጽድቅ እንጀራ ነው ማለት ነው። ላትራብ በልተኸዋል ማለት ነው። እሱን በእርግጥ አምነው ከሆነ ላትጠማ የጠጣኸው የጽድቅ መጠጥ ነብይ ከሆነ እሱ ሊቀ ካህን ከሆነ እሱ ንጉሥ ከሆነ እሱ አዳኝ ከሆነ እሱ ቤዛ ከሆነ ምን ያደርጉላል? የሌሎች ቤዛ የሌላ ተረታ ተረት እንቶ ፈንቶ አማኑኤል ማለት እኮ እግዚአብሔር ከኛ ጋር ነው ማለት ነው። እግዚአብሔር ከኛ ጋር ከሆነ ሌሎቹን ወግዱ ብያለሁ። ወግዱ ለምን አያስፈልገኝም? የፈሪ ዱላው ብዙ ነው እንዲሉ ይላል የሀገሬ ገበሬ። ፈሪ ስትሆን ዱላ ሲነሳ እኛ በገጠር በዱላ ነው የምንደባደበው። ወይ በጩቤ ነው የምንዋጋው፣ ወይ በዱላ ነው የምንደባደብ የነበረው። ፈሪ ስትሆን ዱላ ሲነሳ ብዙ በትር ስላገኘ ሁሉንም በትር በአንድነት ስብስበ በአንድ ያታነሳ። በሁለት እጅ ይዘህ ይሄኛውን በትር በዚህኛው ሁለቱም በአንዱ እጅ ይዘህ ሁለቱም በሌላኛው ይዘህ አይንም የለኝ አትጠጋኝ። ፈሪ የሆኑ ኝነት ቦታ ከብቶች ስንጠብቅ እናንተ ገጠር ከተማ ስላደቅ እናንተ ምንም የምታውቁት ነገር የለም። እና ምን እንላለን? በጣም ፈሪ የሆነ እረኛ አይኑን ረጅም በትር እንይዝና እንደዚህ እያወዛወዘን አይንም የለኝ አትጠጋኝ፣ አይንም የለኝ አትጠጋኝ፣ አይንም የለኝ ማወዛወዝ ብቻ ነው። አይንም የለኝ አይን እኮ አለን። አይናችንን ጨፍነን ፍርሃት ማለት ነው። የተረጋጋ እረኛ ከሆነ ግን ተረጋግቶ ቅንድብህን ብሎ ይጥልሃል ማለት ነው። ጥሩ አድርጎ ይመታሃል። በቃ ወይ ወገብህን ዠልጦ ይጥልሃል። በቃ ወይ መቀመጫህን ወይ ቁርጭምጭሚትን ከታች ቁርጭምጭሚት እኮ የማያውቁ ሁሉ የከተማ ልጅ እኮ ነው። እኛ እምልህ ሞፈርና ቀንበር እናስተምር፣ የሰውነት አካላት እናስተምር፣ ግራ እኮ ገባን። ወይ ወንጌሉ እናስተምር እና የፈሪ ዱላው ብዙ ነው እንዲሉ ኢየሱስን ትተው አንዱን ጌታ ትተው፣ አንዱ ጌታ የሁሉ ጌታ ነው፣ ለሚጠሩት ሁሉ ባለጠጋ ነው፣ የጌታን ስም የሚጠራ ይድናል ብሎ የሚለውን ትቶ ኢየሱስ፣ አርሴማ፣ አቡነ ተክለ ሃይማኖት፣ አቡነ አረጋዊ ምን ስክሪፕቶችን በሙሉ እዚህ ልሰብስብና እንደ ምሳሌ ከሆናችሁ ማለት ነው። ምሳሌ ከሆናችሁ አቡነ አረጋዊ፣ አቡነ ኪሮስ፣ አቡነ በርሶማ፣ አቡነ በርጩ፣ አቡነ ገሪማ፣ ሚናስ፣ ጣጡስ ይህን ሁሉ ተሰበሰበቸው ላይ ኦርቶዶክስ ምትላለች እንደዚህ ይዛ አይንም የለኝ አትጠጋኝ፣ አይንም የለኝ ቶና አንዱን ጌታ ያዝ እዚህ ውስጥ አንተ ይህን ቶ ይህን ግብስብስ አንዱን ጌታ ያዘው። በእርሱ የሚያምን ሁሉ የዘላለም ሕይወት አለው ይላል። ልጁ ያለው ሕይወት አለው ይላል። በዚህ ውስጥ እግዚአብሔር ልጄ ብሎ የሚጠራው ልጁን ነው፣ ልጁን ብቻ። ለዓለም ድህነት የተሰዋ በእነዚህ መካከል ይሄ እኮ ነፍሱን የሰጠው ጌታዬ ነፍሱን የሰጠው ይሄኛው አቡነ ተክለ ሃይማኖት እግሩ ተቆረጠ ነው ብሎ የሚልህ አቦ ስትለው አይኑ ጠፋ ነው ብሎ የሚልህ አንድ አካል አምላኬ 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 አምላኬ። እናንተ ሰዎች እኛ ላይ ሙድ እየያዛችሁብን ነው ወይስ? እኔ በፍጹም ሊገባኝ አልቻለው የምስራቅ አፍሪካ ክርስትና ነው ወንድሞች እናቶች። እድሜ ሲቆጥርልህ ዝክረ ኒቅያ 1700 ዓመት የሞላን እናንተ ትናንት መጣችሁ ብለው አላሉ እንዴ? ምንድነው ትናንት የመጣ ነው? ከሉተር ነው እንደኛ ክርስትና የሚጀምረው? ከሐዋርያቱ አይደለም? እውነታችሁን ነው። ካቶሊካዊት እኮ ከተባለች ቤተክርስቲያን ውስጥ እኮ የወጣ ነው በተሐድሶ። ካቶሊካዊት እኮ ከተባለች ቤተክርስቲያን ነው። የሮም ካቶሊክ ማለት ነው። የሮም ካቶሊክ ምንጯ የት ነው? እነማን ነበሩ እዛ ሮም ላይ የሞቱት? ጳውሎስና ጴጥሮስ። ቻለው እንግዲህ። ቆይ ላናድህ አንተዬ፣ በጣም ቅጥል እርድብን እንድትል አድርገህ። ጳውሎስ የት ነው የሰበከው? ሮም ውስጥ። የሞተው ሴት ነው ሮም ውስጥ። ጴጥሮስ የት ነው የተሰቀለው? የሞተው ሮም። የጴጥሮስ ላይ ያለው ቁልፍ ካቶሊክ እኔ ጋ ነው ትላለች፣ በአሌስትራ ብረት እያሳየች ማለት ነው። ኦርቶዶክስ ደግሞ መንበረ ማርቆስ እኔ ጋ ነው ያለው፣ የሐዋርያቱ በትሩ እኔ ጋ ነው ያለው ትላለች። ካቶሊክ ቁልፉ እኔ ጋ ነው ያለው ትላለች። ቆይ ምን አልክ ኤርሚያስ? ምን አልክ ኤርሚያስ? ካቶሊክ ቁልፉ እኔ ጋ ነው ትላለች። የጴጥሮስ ቁልፍ
የባሌስትራ ቁልፍ ማለት ነው። 2 ቁልፎች ምናምን ነገር አለ። ኦርቶዶክስ ደግሞ የኢትዮጵያ በትሩ እኔ ጋ ነው ትላለች፣ የሐዋርያቱ በትር። ወንጌላውያኑስ? ወንጌላውያኑ እጃችሁ ላይ ምን አለ? ራሱ ወንጌሉ መጽሐፍ ቅዱስ። ካቶሊክ ቁልፉ እኔ ጋ ነው ትላለች እና የምትሰብክልህ ግን ትኬት ነው ስትሸጥ የተገኘችው መንግስት ለመግባት። ኦርቶዶክስ በትር ትላለች፣ የምትሰብከው ግን የአቡነ እንትናን ገድላቸውን የጻፈ ያጻፈ ያነበበ ያስነበበ የደጎሰ ያስደጎሰ 22 ትውልዱ ይማርለታል ትላለች። በዛ በአቡነ ገሪማ ሳያልቅ አቡነ አረጋዊም አለ፣ ሁሉም አለ። እንደዚህ ማለት ነው። ጴንጤ መጽሐፍ ቅዱስ ስለማን የሚናገረው? አንዱ ጌታ የሁሉ ጌታ ነው፣ ለሚጠሩት ሁሉ ባለጠጋ ነው፣ የጌታን ስም የሚጠራ ይድናል። በቃ እናንተ እኮ ትውፊት አታምኑ፣ ገድል አታምኑ፣ መጽሐፍ አታምኑ፣ ቀኖና አታምኑ፣ አባቶች አታምኑ፣ እናቶች አታምኑ ይላሉ። ምን ብለን እንመናቸው? እናቶችን አባቶችን ለእኛ ሞቱልን ብለን የምናምነው ወይስ እናትና አባት የላችሁ አባቶችን አታክብሩ ይልናል? ብራዘር፣ አባቶችን ስለማክበር ከሆነ እንደ ጴንጤ አባት የሚያከብር የለም። ታላላቆቻችን እናከብራለን። ግን የምናከብረው የእግዚአብሔር ቃል ከሸቀጡ ባለ ቦርጫም የለ ሽማግሌ የለ። 2 ሽበት አይደለም ለምን 3 አያበቅልም? የወንጌሉን እውነት የሚነካ ከሆነ ወግድ ይባላል። እንግዲህ እነሱ አባቶች ናቸው፣ መድኃኔዓለም የሚጠይቃቸው እነሱን የሚባል ነገር የለም ብራዘር። እዚህ ይሄንን እውነት ስትነቀንቅ፣ ይሄንን እውነት ደፍራለሁ ብለህ ስትል መድኃኔዓለም ይፋረደን አልኩ። መንገድ ላይ እንቆመብሃለን። በለዓም ፊት እንደቆመው መልአክ መንገድ ላይ ቆመን ትውልድን ከእጅህ እናስጥልሃለን ማለት ነው። እንዳሰሙት ይህንን አሳች ከአረብ ሀገር የመጣ ሃይማኖት ተቀብሎ እንትን እንዳትሉት ነው ብለን የምንለው። በቃ ትውልድ ሁሉ ወዴት ነው ፊቱን ማዞር ያለበት? በቃ እስኪ ይህንን እንኑረው። ይህንን ቶ እና እነዚህ ይጨመሩበት፣ እነዚህ ካልጨመሩ ይሄ አልጫ ነውና እነዚህ ሲጨመሩበት ያጣፍጡታል። ብራዘር፣ ይህ ጨው ነው። ይህ የማይነቃነቅ ፒላር የሆነ እውነት ነው። እስኪ ይህንን አንብብና በመጀመሪያው አንብበን እስኪ ይህንን እንኑረው። በመጀመሪያ እግዚአብሔር የሰጠን ቃሉን ነው። እግዚአብሔር ልጁን ሰጠን፣ ቀጥሎ እግዚአብሔር መንፈሱን ሰጠን፣ እግዚአብሔር ቀጥሎ ቃሉን ሰጠን። በቃ ልጁን ሰጠን፣ መንፈስ ቅዱስን ሰጠን፣ ቅዱስ ቃሉን ሰጠን። አለቀ። ሕይወትና እስትንፋስን ለሁላችንም ሰጠን። አንተ በፈጠረው እስትንፋስ በፈጠረው አንደበትህ ይህንን እግዚአብሔርን ቃል ማንበብ ሲገባህ ይህንን አታነባውም። ብታነባውም መናፍቃኑ ምልህ ይሄ 66 ነው ምናምን ነገር። እስቲ በመጀመሪያ 66ቱን አይደለም 6ቱ መጽሐፍ እስቲ አንብቡ። ቶቶ እንደውም ላሳጥርልህ እኔ ልናገር በእውነት ምንም ስልጣን ስላለ ሳይሆን ሌላውን እንኳን እንደው ሌላው ከበደ ብለህ ካልክ ወንድምዬ የዮሐንስ ወንጌልን ብቻ ከምዕራፍ 1 እስከ ምዕራፍ 21 ድረስ ያለውን አንብበው እና ይህን መጽሐፍ ብቻ እነችን ዮሐንስ ወንጌል ይችላል። እስቲ እዚህ ውስጥ ብቻ ጌታችን የተናገረውን አንብብና ይሄንን ቃል ብቻ እዚህ ውስጥ የተጻፈውን ፈጽም። አትጠፋም ለዘላለም ወንድሜ፣ እውነትን የሚጀምረ አትጠፋም። ሙሉ መጽሐፍ ቅዱስ ማለት ትችላል። ዮሐንስ ወንጌልን አምላክነቱን፣ ሰውነቱን፣ ሞቱን፣ ቤዛነቱን፣ ሰውን መውደዱን፣ የኃጢአት ይቅርታ መገኛውን መንገድ በሙሉ ይነግራል። ሌሎቹ አያስፈልግም እያልኩ አይደለም። የተባረኩ የእግዚአብሔር ቃላት ናቸው። ግን ይህንን እንኳን 66ቱን አትበለኝ፣ አንዱን 66ቱን አትበለኝ፣ 6 መጽሐፍ እስቲ አንብብ። 6 መጽሐፍ 66ቱን አንብቦ እንደጨረሰ ይመጣን 80 አሐዱ ይላል። አንብበው እኮ አታውቅም 80 አሐዱንም። አምላክን ትፈልገዋለህ? ቅዱስ ቃሉን ፈልግ። አምላክን ትፈልገዋለህ? ቅዱስ ቃሉን አንሳ። እግዚአብሔር ቃሉ እንደነገረው ነው። እኛ እንደዚህ ብለን እንዘምራለን በቸርቻችን። ሌላ ቤተ እምነት ውስጥ ያላችሁ አይሁዳውያንና ኦርቶዶክሳውያን እንዳሉ ስለማምን አይደለህም ሰዎች እንደሚሉት
አይደለህም ሁኔታ እንደሚናገረው አይደለህም ሰዎች እንደሚሉ አይደለህም ሁኔታ እንደሚናገረው። ቆይ ቻርጅ ላድርግ ብዬ ነው። እግዚአብሔር ቃል እንደሚልን ልክ እንደ ቃል በቃ ፓስተሩ ትላለህ ስለ እግዚአብሔር ብለህ ብትለው መጽሐፍ ቅዱስ እንደሚነግርህ ከነገረ እውነተኛ ፓስተር ከሆነ በቃ ቃሉ እንደሚለው ነው። ቄሱን ብጠይቀው ቃሉ እንደሚለው ከነገረ እውነተኛ ቄስ ነው። እግዚአብሔር አምላክ ይባርከው። ጌታ ቃሉ እንደሚለው ነው። ካልሆነስ ቄሱ እንደ እግዚአብሔር ቃል ካልነገረ ውሸታም ነው። ፓስተሩ እንደ እግዚአብሔር ቃል ካልነገረ ውሸታም ነው። እግዚአብሔር ግን ቃሉ እንደሚለው ነው። አይደለህም ሰዎች እንደሚሉ አይደለህም ብዙዎች እንደሚናገሩት አይደል? ብዙዎች ይናገራሉ እኮ ክርስቶስ እኛ አማላጅ ነው አንለውም። ሐዋርያቱስ ብለውታል። እናንተስ አንለውም። ሁ አዩ እንላለና አንተ ማን ሐዋርያቱ ያሉትን እማትለው? ጴንጤሁን፣ ኦርቶዶክሱን፣ ካቶሊኩን ሐዋርያቱ ብለውታል። ኢየሱስ አማላጅ ብለውታል። አዎ ተጽፎ ተገኝተዋል። በደንብ ጠበቃ፣ ዋስ፣ አማላጅ ብለው የጻፉት እነሱ ናቸው። ጳውሎስና መንፈስ ቅዱስ ናቸው። አድመውብን እኛን ሊያስቱን የጻፉት መንፈስ ቅዱስና ጳውሎስ በፍጹም። መንፈስ ቅዱስ እኮ አንድ ሰው አይደለም። አንተ የዘላለም አምላክ የሰማይና የምድር ፈጣሪ የሆነ ልዑል እግዚአብሔር ነው። ባሪያውን ሲያጽፈው ተሳስቶ አይደለም። እግዚአብሔር ቃል እንደሚልን ልክ እንደ ቃሉ እንደሚለው እግዚአብሔርን እመን። ኢየሱስ እንዳለው በቅዱስ ቃሉ ታመን ለዘላለም ትድናለህ። ባታምን ግን ከኃይሉ ክብር ርቀህ በዘላለም ጥፋት ወደምትቀጣበት ቦታ አንድ ቀን ኖረህ ተጉዘ ብዙ ሳምንታት፣ ብዙ ቀናቶች፣ ብዙ የንስሐ ጊዜ፣ ብዙ ወራቶች፣ ብዙ ዓመታት፣ ብዙ ትዕግስት፣ ብዙ ደግነት፣ ብዙ ቸርነት፣ ብዙ ምሕረት፣ ብዙ እጅ መዘርጋት፣ ብዙ መጠባበቅ እግዚአብሔር ጠብቆ የሆነ ቦታ ላይ እዚህ ጋር ስትደርስ ስም ከስጋ ውስጥ እንደ ሲም ካርድ እግዚአብሔር ያወጣታል። ያወጣታል ማለት ነው። ኖረን ሄደን ትሄዳለህ። ኤርምያስም ይሄዳል፣ ወዲያ ይሄዳል፣ ወደዚህ ይላል፣ በዚህ ወጥቶ በዚህ ገብቶ ኢየሱስ ጌታ ነው፣ ኢየሱስ ያድናል። አንተ ደግሞ ኢየሱስ አያድንም። ኢየሱስን ስሙ ሲጠራ ቀይር፣ ጨዋታ ቀይር፣ አታውሩ። እናንተ መናፍቃን በለቅሶ ቤት በመንገድ ላይ በሄዳችሁበት ቦታ የምትለፈልፉት፣ እኛ ግን እንደዚህ ኢየሱስ ጌታ ነው ሲባል ያስጠላናል፣ ያበሳጨናል እንዳሉት እንደነ ዲያቆን ዘማርያም ዘለቀ ብቻ ብለህ የሆነ ቦታ ላይ ስትሄድ ኢየሱስ ክርስቶስ ነፍስህን ከውስጡ ከስክሪፕት ውስጥ እንደዚህ እንደማውጣት ችን ክሯን እንደማውጣት ሲም ካርዷን ያወጣል። ከዛስ ቀፎህ ወደ መቃብር ትገባለህ ማለት ነው። 3 ክንድ ወረታች ይጠልቁላል፣ ትጋደማለህ። እዚህ ጋር ተጋድመህ ቢያበቃ ጥሩ ነበር። የኔና አንተ ጣፈንታ እዚህ ጋር ትጋደማለህ፣ እግር ላይ ነጭ ክር ታሰራል እና ዮሴፍ ብቻ የሆነ ቦታ ላይ ወስደው ይጥሉሃል። ጅብም ከበላ ይበላል። ምንም ብቻ በሰዓት የሚያቃጥሉ ምንም ግን መቀበር ካገኘ ትቀበራለህ። በነጭ ክር በሳጥን ውስጥ ሆነ በትኬሻ በሱቲ በፈለገው ይጠቅልሉህ እና እያየኸው ይሄ የምታጎፍሪው ፀጉርሽ ሲረግፍ አንቺ አታዩም። እዚሁ መበስበስ ይጀምራል። አሁን ስጋው ከውስጡ ተነስቶ እንደዚህ አጥንት የፍጥጥ ብሎ ብታዩት እዚህ እያንዳንዱ አይቀመጥም። በጅማትና በስጋ ሸፍኖት ነው ጌታዬ የኔንም ያንተንም። ስጋውና ጅማቱን ከላዩ ላይ ቢወጣ አጥንት ያውም እርስ በርሳቸውን እንኳን ያያያዛቸው በጅማት ነው እንጂ ራሱ ስጋው እንዳለ ውልቅ ቢል እቺ ለብቻ ወድቃ ይቀነጣጠሱላል።
እግዚኦ መሐረነ ክርስቶስ 12 ጊዜ እንበል ብለህ የምትለው በዚሁ ክፋት የምትሰራው በዚሁ አስማትና መተት ጥንቆላ የምትሰራበት ግፍ አመፃ ትውልድን የምትገድልበት እና እነዚህ እቺ ትወርቅልሃለች። ከዚህ በኋላ ከከርካሪ በኋላ ዱብ ትልሃለች። ከዚህ ጋር ዱብ የተከተፉ ስጋዎች ይመስል እነዚህ ተንጠባጥበው ይወድቁልሃል ማለት ነው። የኔም ያንተም። ግን ዋናው ጉዳይ እዚህ ጉድጓድ ውስጥ አያበቃም። የኔ እናንተ ጉዳይ ቀፎ ነው። እዚህ ያለው ቀፎ ነው። እቺ ሲም ካርድ ብዬ አልኳት ከውስጥ የወጣችሁ ትሄዳለች ወደ ጌታ። ነፍስ ማትበሰብስ ናትና በመቃብር አትቀበርምና በመክብብ መጽሐፍ ላይ እንደተናገረው ነፍስ ወደ ፈጠረችው ወደ እግዚአብሔር ትሄዳለች ይላል። ምክንያቱም ከእግዚአብሔር ነው የተካፈልናት። ዘፍጥረት መጽሐፍ ምዕራፍ 2 ቁጥር 7 ላይ ሰውን በእግዚአብሔር በመልኩና በአምሳሉ ፈጠረው፣ ሰውን ከምድር አፈር አበጀው፣ የሕይወትን እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ ይላል። ትሄዳለህ ማለት ነው። ቺ ነፍስ ይፈረድባታል። እዚህ ስሙ ሲጠራ በሚያንገሸግሽ ጌታ በኢየሱስ ክርስቶስ ፊት ትቆማለች። ኦርቶዶክሳዊት ነፍስ ጴንጤያዊ ነፍስ አትባልም። የኦርቶዶክስ ነፍሶች መጡ፣ የጴንጤ ነፍሶች መጡ፣ የካቶሊካውያን መጡ ተብለ በሃይማኖት አትፈረጅም። ሰውነ ትሄዳለህ ማለት ነው። እና የምትጠየቀው አንድ ነው። ለነፍስ የሚቀርብላት ጥያቄ በላኩት በልጄ በኢየሱስ ክርስቶስ አምነሻለሁ ወይ ነው። ያው እኔ የእናቴና የአባቱን ሃይማኖት ጠብቄ ጠባብቄ ምናምን ብትል ምንድን ነው የእናትና የአባት ሃይማኖት? ኦርቶዶክስነት ነው ጌታ። የኦርቶዶክስነት አለ እንደ አንተ የመሰረትከው ብልተል እሱ አያውቅም። ኦርቶዶክስነት ብራዘር፣ ጴንጤነት አያውቅም፣ ካቶሊክነት አያውቅም። በልጁ ያመነ የዘላለም ሕይወት እንዲኖረው ብሎ ልጁን ሰጥተዋል። ስለዚህ ከሕይወት መጽሐፍ ላይ ስምህ ይፈለግልሃል ማለት ነው። እዛ ሕይወት መጽሐፍ ላይ ደግሞ የሚጻፉ በኢየሱስ ክርስቶስ ያመኑ ናቸው። እና ኖረህ ንስሐ ጌታ የሰጠን አልጠቀም ብለህ አንድ ቀን እንደዚህ እስክሪፕቶን ከቀለሙ ቀፎውን ከቀለሙ እንደለየሁት ቀፎ የሆነው ሰውነታችንን ከነፍሳችን ይለያታል። ደግሞ የሙታን ትንሣኤ በሚመጣ ሰዓት ላይ በትንሣኤ ቀን ሁለቱን እንደገና ነፍስ በትንሣኤ ስጋችን ሲነሳ ነፍስን መልሶ ይጨምራታል። መልሶ እንደዚህ ገጥማታል ማለት ነው። ከዛስ በኋላ የማይጠፋውን አካል የማይበሰብሰውን አካል ለብሰው በክርስቶስ ኢየሱስ ያመኑቱ የዘላለምን እርስት ሲገቡ ኢየሱስ ጌታ ነው ብለው ያመኑቱ በስሙ የተማመኑቱ ትምክታቸውና እምነታቸውን በሱ ላይ ያደረጉት ለዘላለም እረፍት ሲገቡ ክርስቶስ ኢየሱስ የሌላቸው ለዘላለም ወደሚቀጡበት የስቃይ ስፍራ ትሄዳለ እና ለዘላለም ነፍስ ከስጋ ተዋህዶ በእሳት ባህር ትጣላለህ። ዘላለምህ እነዚህ እንደዚህ ጋር እንደምታያቸው ይዘጋል ማለት ነው። ላትታይ እግዚአብሔር አንዴ ከዘጋው ሲኦልን እናቱ የወለደችው መልአክ አይከፍትም፣ ማንም አይከፍትም። እዚህ ከዘጋብህ በኋላ ክርስቶስ ሰምራ መታ በዚህ በኩል እያጠቀሰች እየሰረቀች ታወጣኛለች። እሱ የኦርቶዶክስ እንቶ ፈንቶ ተረት ይሆናል ማለት ነው። እዚህ ከገባህ በኋላ ለሰዎች አንድ ጊዜ መሞት፣ ከዛ በኋላ ፍርድ ተመድቦባቸዋል። በቃ ከተፈረደብህ በኋላ ሲኦል ከገባህ በኋላ ተዘጋ ማለት ነው። በእግዚአብሔር ገነት ያሉትስ እዚህ በበጉ ከተማ ለዘላለም ከሱ ጋር እንድንኖር ቅዱሳን መላእክት ባሉበት፣ ጻድቃን ሰማዕታት ባሉበት ስለ ክርስቶስ መስዋዕት የሆኑ ሐዋርያት ማለት ነው ሰማዕታት እንጂ ኦርቶዶክስ ሰማዕታትም ጊዮርጊስን አይደለም። ጊዮርጊስ ራሱ እንኳን መንግስተ ሰማያት መኖሩን ማንም ምስክርነት አይሰጥም። ማንም እኮ አልኩ 50,000 ሰው በእጁ የገደለ ሰው ነው ገድሉ ነው የሚናገረው። 50,000 5-0 ካርክ በኋላ ነጥብ አድርገህ 3 ዜሮች ማለት ነው። 50,000 ሰው በእጁ ጨፍጭፎ ገሏል። እንዲህም ብሎ ሰማዕት ኢየሱስ ይሻላቸዋል ወንድሞች እናቶች።
ኑ ጌታን ተቀበሉ። ግዴላችሁም ልባችሁን እልከኛ አታድርጉት። ሃይማኖት ቤት የሚሰራውን ቁማር ወንድሜ ብዙዎች በህይወታችሁ ላይ ይቆምሩባችኋል። ብዙዎች የእናንተን ህይወት የራሳቸውን ህይወት ሊያጠፉ የተደራጁ ልክ ፈሪሳውያኑ እንዳላቸው ወይ እናንተ አትገቡ ወይ የሚገቡትን አታስገቡ ብሎ እንዳላቸው ማለት ነው። እነሱም ወደ ክርስቶስ አይመጡም፣ በክርስቶስ ትምህርት መኖር አይፈልጉም። አይሁዳውያንም ወደ ክርስቶስ ትምህርት እንዳይመጡ ነበር ይከለክሏቸው የነበሩት። ያ ማለት ነው። ሄድና ጳጳሳቱን ጠይቃቸው የዘላለም ህይወት አላቸው ብለህ አላቅም ነው የሚሉ አይታወቅም። ታዲያ ካላወቅከው አንተ የዘላለም ህይወት እንዳለ ካላወቅከው እርግጠኛ ካልሆንክ ኢየሱስ ክርስቶስን መከተል የአንተ ክርስቲያን ተብሎ መጠራት ጥቅሙ ምንድን ነው? የእኔ ክርስቲያን ተብሎ መጠራት ጥቅሙ ምንድን ነው? የአንተ ኦርቶዶክስነት፣ የአንተ ካቶሊክነት፣ የአንተ ጴንጤነት በክርስቶስ ኢየሱስ አምኔ የዘላለም ህይወት እንዳለ እርግጠኛ የሚያደርግ የመንፈስ ቅዱስ ምስክርነት በአንተ ውስጥ ከሌለ ምን ያደርግልሃል? የሃይማኖት ተቋም ተከተለህ ከሙስሊም ያልተሻለ ከአሕዛብ ያልተሻለ ህይወት። እኔ ግን ጌታዬ ኢየሱስ ክርስቶስን ስላወቅኩት ስላመንኩት ነፍሴ ከዘላለም ጥፋት ድናለች። የእሳት ባህር አልገባም። የአብርሃም አምላክ ምስክር ነው፣ አልገባም። ምክንያቱም ወደ እኔና እኔም አሳርፋለሁ ብሎኝ ወደ እሱ ጠርቶኝ ወደ እሱ መጥቼ አርፌያለሁ። እረፍት ሆኖልኛል። ኢየሱስ ሰላም ሆኖልኛል። አልጠፋም። አለመጥፋቴን ህይወትና አለመጥፋትን ወደ ብርሃን አውጥቷል ብሎ ቅዱስ ጳውሎስ የሰበከውን ኢየሱስና ያመንኩት ወደ እኔ የሚመጣውን ከቶ ወደ ውጭ አላወጣውም ብሎ ያለውን ጌታ ነው ያመንኩት። ወንድሞቼ አይጠፉም። በክርስቶስ ኢየሱስ ያመኑ እህቶቼ አይጠፉም። ካልካድኑ በስተቀር ክደኑ፣ አይ አንተ ጌታችን አይደለም መድኃኒታችን አንተን አንከተልም ብለን ካልካድኑ በስተቀር እሱ ለዘላለም አይክደንም። ከካድኑ ግን ይክዳናል። እኔ ደግሞ አልክደውም። ጌታ ይሄን ለምን እክደዋለሁ? የልጅነቴ አምላክ ለምን እክደዋለሁ? በትውልድ ፊት የተሰደብኩበት ወንጌል የተነቀፍኩበትን ወንጌል የእግዚአብሔር ልጅ የኢየሱስ ክርስቶስን የማዳንን ወንጌል በፍጹም እሱ ባደረገው በጸጋው ወንድሞቼን እኔንም እሱ ባደረገው በጸጋው እሱ በሰጠን በጸጋው ወንጌል ሰበክ። እንዴት ዳንኤል ጌታን ይክዳል? በፍጹም ቢኒ እንዴት ጌታን ይክዳል? በፍጹም አይታሰብም አልኩ። ደሱ ብለህ ብትለው ማን ብለህ ብትል ቴድዬ ብለህ ብትል እንዴት ይካዳል? በፍጹም ህይወቴን ለሲኦል ለመገበር ካልፈለግኩ በስተቀር እንዴት የእግዚአብሔር ልጅ ኢየሱስ ክርስቶስን እተዋዋለሁ? አንተዬ እንዴት እክደዋለሁ? ጴጥሮስ ራሱ እንኳን የካዱኝን እክዳለሁ ብሎ ባለው አምላካዊ ቃል መሰረት ለዘላለም ተክዶ ያልቀረው በንስሐ ስለተመለሰ ነው። ጌታ ስለራራለት ዶሮ ሲጮህ ጴጥሮስን ዞር ብሎ አየው ይላል። ፊቱን አዙሮ አሳየው። እዛ ጋር ኢየሱስ ፊቱን ባያዞር ለጴጥሮስ ጠፍቶ ነበር የሚጠፋው። ዞር ብሎ አየው ይላል። ዞር ብሎ ተመለከተው ጴጥሮስን። ዶሮ ሲጮህ ዞር ብሎ ተመለከተው ይላል። ያ ማለት ምን ማለት ነው? እንደገና ሰጠው። ጌታ እንደገና ሰጠው። ዞር ብሎ ተመለከተው። ወንድሜ ትልቅ ምስጢር አለው። ኢየሱስ የፊቱን ብርሃን ያብራልህ። ዞር ብሎ እንዲህ በእሱ ፊት ጸልይ። ዞር ብሎ አየው። በዛም ስቅስቅ ብሎ አለቀሰ። ስቅስቅ ብሎ አለቀሰ። የኔ አባት ወንድሞቼ ዞር ብሎ አየው። ምክንያቱም እምነቱ እንዳይጠፋ ስለሱ ማልዶለት ስለነበረ። ጴጥሮስ የተረፈው ከክደት የተረፈው በንስሐ ተመልሶ ነው። የምትቀልዱ ሰዎች በእግዚአብሔር ልጅ ላይ በራስ ነፍስ ላይ ነው የምትቀልደው። በራስሽ ነፍስ ላይ ነው የምትቀልጁ። እህቴ ጠርግ ብለን ብንሄድ ኢየሱስ ክርስቶስን ምንም አንጎዳውም። ምንም ብንቀመጥም አንጨምርለትም፣ ብንሄድም አንጎዳውም። ማርያም አምላክ ስለሆነ ብቻ። ኦኬ ምን እንደሚል ታውቃላችሁ?
ይሄ ማለት ነው። እችን ንስሐ ስለሰጠው ነው ጴጥሮስ ሄዳ ነው። ጴጥሮስ ግን አንተ ሰው የምትለውን አላቅም አለ። እዛ ጋ ሲራገም ሲምል ማለት ነው። አንድም ሰዓት የሚያህል ቆይቶ ሌላው አስረግጦ እርሱ የገሊላ ሰው ነውና በእውነት ይህ ደግሞ ከእርሱ ጋር ነበር አለ። ሲመሰክሩበት ማለት ነው። ጴጥሮስ ሲማል ሲገዘት እዚህ ገረዲቱን ካደ። ኧረ እኔ አላውቀውም ይድፋኝ ሰንጥቀኝ እየናም ነገር ራሱን እየረገመ እኮ ነው ብሎ የሚለው። ኧረ እኔ ይድፋኝ አልኳችሁ፣ ይኸው የእስራኤል አምላክ እግዚአብሔር እችን ሌሊት አያሳድረኝ እያለ ማለት ነው። አታውቀውም አላውቀውም እያለ ገረዲቱ ምትናገር ኧረ እኔ የምለው ነገር ምን አላውቅም። አንድም ሰው አንድ ሰዓት ያህል ቆይቶ ከገረዲቱ ጋር ማለት ነው ቆይቶ ሌላውም እዛ በሊቀ ካህኑ ግቢ ስለነበረ እርሱ የገሊላ ሰው ነውና በእውነት ይህ ደግሞ ከእርሱ ጋር ነበር አለ። አይቶታል ማለት ነው። ባያየውም የጴጥሮስ ንግግሩ ያስታውቃል። ንግግር ይገልጣል እንዳሉት ማለት ነው። ንግግር ይገልጣል። ምክንያቱም 3 ዓመት ሙሉ ሲያስተምራቸው ነው የኖረው። እሱን ሲናገር ትዝ ይላችኋል አይደል? ጌታ እውነት እውነት እላችኋለሁ ብሎ የሚላትን ቃል አለች አይደል? ጌታ የሚናገረው ጴጥሮስም እውነት እውነት እላችኋለሁ ይህን ሰው አላውቀውም እያለ እቺ ንግግር የማ ንግግር ናት? የማ ቃል ናት? የጌታ እሺ። ጴጥሮስ ግን አንተ ሰው የምትለውን አላውቅም አለ። ያን ጊዜ ገና ሲናገር ዶሮ ጮኸ። ጌታም ዘወር ብሎ ጴጥሮስን ተመለከተው ይላል። እሰይ የኔ ጌታ፣ እሰይ የኔ ጌታ፣ እሰይ የኔ ንጉሥ፣ ዘወር ብለህ ያየኸኝ አምላክ ለዘላለም ስም ይባረክ። በሃይማኖት ቤት ተቀምጬ ክጄህ ፍጡራንን ሳመልክ ሕያውና ለዘላለም የምትኖረውን አንተን ማምለኬን ትቼ ስምን የሚጠሩትን ስሳደብ ስራገም፣ ጴጥሮስም አንተ ሰው የምትለውን አላውቅም አለ። ያን ጊዜ ገና ሲናገር ዶሮ ጮኸ። ጌታም ዘወር ብሎ ጴጥሮስን ተመለከተው ማለት ፊቱን አሳየው ማለት ነው። ብዙ ዘመን የታገሰን ጌታ ለዘላለም ስም ይባረክ። ለዘላለም አጥለንም። ለእኛ እረፍታችን ፊትህን ስናይ ነው። ለእኛ ከሰራነው ኃጢአት ለመጸጸትም ፊትህን ስታሳየን፣ ጸጋን ስታበዛለን እንበረታለን፣ እንቆማለን። ለመመለስ ፊቱን አሳየው፣ ዘወር ብሎ ተመለከተው ይላል። ተመለከተው ማለት ፊቱን አዞረ ማለት ነው። ጀርባውን አይደለም ለጴጥሮስ ያሳየው፣ ፊቱን አሳየው። ጌታ ፊቱን ያሳየን ወንድሞች እናቶች፣ ደግሞ አሳይቶናል። ፊቱን ያሳይሽ በዘመንሽ፣ ፊቱን ያሳይህ በዘመንህ። ፊቱን አሳየው፣ ዘወር ብሎ ተመለከተው ይላል። ተመለከተው ማለት ፊት ለፊት ተያዩ ማለት ነው። ከዛስ ዛሬ ዶሮ ሳይጮህ ትክዳኛለህ እንዳለው የጌታ ቃል ትዝ አለው። ከዛስ ጴጥሮስ ቀጥሎ ምንድን ነው ያለው? ጴጥሮስም ወደ ውጭ ወጥቶ ምርር ብሎ አለቀሰ። ዘንድሮ ጌታን ክደው ይስቃሉ፣ ያላግጡበታል። ምርር ብለው ማልቀስ ሲገባቸው ኧረ እኔ አልካድኩትም ይላሉ። ክደውት ወንድሞች እናቶቼ፣ በአፋቸውም በነፍሳቸውም ከሚረግሙት ጋር ግን ስሙን በከንቱ ከሚጠሩ ግን ከሚረግሙት ጋር ጌታ አይካድም። ብራዘር ሁሉ ነገር ይቅራል። ሁሉ ነገር ገንዘብ፣ ሀብት፣ ቤት፣ ሚስት፣ ልጆች፣ እናት፣ አባት፣ ወንድም፣ እህት ምን በሙሉ እኮ አልኩ ጊዜያዊ ነው። አንድ ቀን እዚሁ እኛ ባለንበት ዳንዬም ቤት ገስት ላይ እኔም ጋዌ ገስት ላይ መተህ ገብተህ አላገኝህም። አንድ ቀን ትጠራለህ። እኔንም አንድ ቀን እንደዚህ ቲክቶክ ላይ አታገኘኝም። አንድ ቀን እሺ፣ ያ ኤርሚያስ የሚባል ነበር አይደል? እሺ፣ ሄደ በቃ ወደ ጌታና ወደ አባቴ ነው ሄደው ጊዜው ሲደርስ። ግን ያልኩህን ቃል እንዳትረሳት፣ ያልኩሽን ቃል እንዳትረሻት።
ቪዲዮ ብትሰሙ ቪዲዮን ስሙና ለቤተሰቦቻቸው አሰሙና ነገሯቸው። በምድር ላይ ጊዜያዊ ነን። ምን ያህል ዘመን ምን ያህል ጊዜ እንደቀረን አናቅም። ለዛሬም ለነገም መታመኛችን እግዚአብሔር ነው። እግዚአብሔር ነው። እሱ ሲፈቅድ ወደ እርሱ እንሄዳለን። በመሄዳችንም አንጸጸትም። ወደ ዘላለም አምባ ና ብሎ ወደ አሳረፈኝ ጌታ ለዘላለም እሄዳለሁ። አልጠፋም። አጠፊም እህቴ። የምድር ጎስቆልና ያበቃና ሕይወት ይጀምራል ከእንደገና። ከኢየሱስ ጋር ለዘላለም እንኖራለን። የበጉን ፊት እያየን እንጠግባለን። የአሁኑን መከራ ያኔ እረሳለን። አዲስ አገር አለን፣ በዚህ እንጽናናለን። ድል በድል እንሄዳለን በአምላካችን እያልን የዘመሩ ማለት ነው። እውን ይሆናል። በጉን ፊት ለፊት እናየዋለን። የክብርና የምስጋናን ዘውድ የተጫነውን ጌታችንን ፊት ለፊት እናየዋለን። ለዘለዓለም ከእርሱ ጋራ በበጉ ከተማ ከመላእክት ጋራ ከቅዱሳን ነቢያት ከቅዱሳት ሐዋርያት ጋር ለዘላለም በጉ ብርሃኗ በሆነበት ከተማ ላይ ለዘላለም ልንኖር ይህንን ዓለም ለቀን እንሄዳለን። በዚህ ቃል ደስ ይበላችሁ ወንድሞች፣ እናቶች። አምላክ አለን፣ አገር አለን፣ አባት አለን። ስፍራ አዘጋጅላችሁ ዘንድ ይሄዳለሁ ብሎ ያለን ጌታ ፕራንክ ሊያደርገን አይደለም። እሺ፣ በወንጌሉ ላይ የተጻፈው በእኔ መመኑ በአባቴ መመኑ፣ በአባቴ ዘንድ ብዙ መኖሪያ አለ። ይህስ ባይሆን ባልኳችሁ ነበር። ስፍራን አዘጋጅላችኋለሁ፣ ተመልሼ መጥቼ እወስድሻለሁ እኮ ብሎሻል እህትዬ። እወስድሃለሁ ብሎ ካል እኮ እወስድሃለሁ ብሎኛል እኮ ወንድሞች፣ እናቶች። እኛ ብቻ ነን ተስፋ ያለ፣ ሌላው ተስፋ የለውም። ሌላ ተስፋ የለውም። ምክንያቱም ተስፋቸውን ያደረጉት በፍጡር ላይ ነው። በጌታ ላይ እንኳን አድርገው ጌታን እንኳን ለመንግስተ ሰማያት እንኳን ተስፋቸው አላደረጉትም። አያምኑትም። ለዚህም ምድር አያምኑትም፣ ለሚመጣውም ዓለም አያምኑትም። እኛ ግን ኢየሱስ ክርስቶስ አምላካችን እግዚአብሔር በዚህም ምድር በሚመጣውም ዓለም ላይ ተስፋችን እሱ ነው። እምነታችን በሱ ላይ ነው። አምነው ሞቱ ይላል። አምነሽ ድብን ነው ማለት ያለብሽ እህትዬ። ወደ ግራ ወደ ቀኝ የሚባል ነገር የለም። ኢየሱስ 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 እንዳልሽ እንዳመንሽው ለኢየሱስ ኖረሽለት ኢየሱስን አገልግለሽ በቃ መሞት ነው። ቀድሞሽ ከሞትሽ በቃ እህታችን ወደ ጌታ ሄደች እንላለን። ዋይ ዋይ እንትና ሞተች አንልም። እኛ ቤት እንዲህ አይነት ነገር የለም ብራዘር። ለምን ዋይ ዋይ ይባላል? ዋይ ዋይ የሚባለው እዛ ክርስቶስን አልቀበል ብሎ ለሞተ ሰውዬ ነው። ዋይ ዋይ ኤርሚያስ ሞት አይባልም አልኩ። አይባልም። እንደዚህ ዋይ ዋይ የሚባል ነገር የለም። መዝሙር ዘምረህ ነው መሸኘት ያለብህ። መዝሙር ዘምረህ ነው መሸኘት ያለብህ። እኔ አንዳንድ ክርስቲያን ወንድሞችና እህቶች ጌታ እግዚአብሔር ይባርካቸው፣ አባቶቻቸው ልጅ አይታችኋቸዋል። የአቶ ኤርሚያስ ልጆች ናቸው የሚባሉት። አባታቸው በሞተ ቀን ሞተው መቃብሩ እዛው እየቀበሩ ጊታራቸውን ይዘው ለክርስቶስ ለበጉ ይዘምራሉ። ዋው ዋው! ዚስ ክርስትና። ምንም እንኳን በስጋ ሲለዩን ቢያሳዝኑንም ድምፃቸው ሁኔታቸው እየመጣ ቢረብሸንም እናለቅሳለን። ልክ ነው። ማልቀስ ምንም ክፋት የለውም። ግን ደረት አንደቃም። ፀጉር ግን አንላጭም። ወይ ሐዘኗን ለመግለጽ ፀጉርም አንላጭም። ፀጉርም ተላይተ ምንም የሚመጣልህ ነገር የለም። ምናልባት አላድግ ያለ ፀጉርሽ እንዲያድግልሽ ፈልገሽ ከሆነ ተላጭ፣ መብትሽ ነው እሱ። ግን ተላጭተሽ ምንም ታመጪው ነገር የለም። ባትላጭ ምንም አይመጣም፣ ብትላጭ ምንም አይመጣም። ለዛ ወንድም ምንም የሚፈይድለት ነገር የለም። ወንድሞቼ እናቶቼ፣ አንዳንዱ እንደ ከርከሮ ጋማ አላድግ ብሎ ያለ ፀጉራቸው ሁሉ እንትን ይላል። በምክንያትም አለ ምክንያትም ሊላጩት ይችላሉ። ተላጭ ከፈለግን ምንም የምታመጣው ነገር የለም። ተላጭተም አልተላጨም። በጌታ ሰው ከሆነ ሰውየው በቃ እና ዘላለም አይቆይ፣ ዘላለም አይኖር። የሰው ዕድሜ የተገደበ ነው ብሏል። የወሩም ቁጥር ባንተ ዘንድ ነው ብሎ በቃ ጣሪያውን አስቀምጦታል። ጌታ መድኃኔዓለም ጌታ ኢየሱስ ክርስቶስ ከረዳን ዕድሜ የሰጠንን ያን እንኖራለን። የለም ሁሉም እኮ አለፉ። አብርሃም እንኳን ሞቷል ወንድምዬ። ይስሐቅ ሞቷል። ሳሙኤል ሞቷል። ሙሴ ያ ጀግና ነብይ ሞተ። ዋው! ጳውሎስ ሞተ። ጳውሎስ በስጋ ሞተ። በስጋ አንቀላፉ ሄዱ። ወደ አባቶቻቸው ተሰበሰቡ። ወደ በጉ ከተማ ወደ አዲሱ ኢየሩሳሌም ወደምንነፍቃት ወደ ሰማይቷ ኢየሩሳሌም
ወደ አእላፍት ወደ ተሰበሰቡ ወደ ቅዱሳን መላእክት የሁሉ ዳኛ ወደ ሆነው የጻድቃን መንፈሶች ባሉበት በዛ ለዘላለም ሊኖሩ ሄዱ። አትናፍቅም? ያችን ከተማ እንናፍቃለን። ለአንተ ምስር እየቀቀለች እዚህ ዘላለምህን አንተን የምትቀልብ ሴት የለም። ትሄዳለህ አልኩ። ግን ኢየሱስን ሳትይዘው ከሄድክ ዘላለምህ ይበላሻል። ወንድሜ በዚህ ምድር ላይ ባትፈጠር ይሻልህ ነበር ክርስቶስን ባታውቀው። እህቴ ባትፈጠር ይሻልሽ ነበር ክርስቶስን ሳታውቂው ከምትሞቺ። በእውነት ውሃ ሆነሽ ከእናትሽ ማህፀን ውሃ ሆነሽ ፈሰሽ ብትቀር ይሻል ነበር። እንግዲህ ልጅ ሆነ ወጥተህ ተቀብረህ ዘላለም ቢበላሽ ይሻል ነበር። ክርስቶስን ሳታውቁት እንዳትሞቱ። ክርስቶስን ማወቅ ማለት ብራዘር በቅዱስ ቃሉ ሐዋርያቱ በነገሩን ነው። ሐዋርያቱ ጌታችን በነገረን እርሱን ያገኘ ሕይወትን አገኘ፣ እሱን ያጣ ግን ሕይወትን አጣ። ከዘላለም ጥፋት ዳኑ። ወንድሞቼ እህቶቼ፣ ከዘላለም ጥፋት ዳኑ። የኔም የወንድሞቼም የእህቶቼም መልእክት ይሄን ነው። ከዘላለም ጥፋት ዳኑ ማለት ክርስቶስን እመኑት። እባካችሁ 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 እንለምናችሁ። ስለ ራስህ ነፍስ ስለ ራስሽ ነፍስ ብለን እንለምናችሁ። ክርስቶስን እመኑት። ክርስቶስን እመኑት። አንዱ ወዲያ አንዱ ወዲህ ብሎ ቢል፣ አንደኛው በዛ አንደኛው በዚህ ብሎ ቢል እግዚአብሔር ቃሉ እንደሚናገረው ነው። እኔ እዚህ ፕላኔት ላይ ማንንም ጥራ ኢየሱስ ክርስቶስ እና ሐዋርያቱ የብሉይ ኪዳን ነቢያት ከተናገሩት ውጪ ሌላ የሚያወራ የቤተ ክርስቲያን አባት ደርድር አልኩ። ከመጀመሪያ ከዮሐንስ ደቀ መዝሙር ጀምረህ ፖሊካርፕ ብለህ ብትለኝ ዮሐንስ እንዳለው ማይል ከሆነ ፖሊካርፕ የራሱ ጉዳይ ነው ብዬ የምለው ጥጉን ነው መቀመጥ ያለበት። ጥጉን አልኩ። ለእኔ ፖሊካርፕ አልሞተልኝም። ዮሐንስ የነገረኝ የታመነው ሐዋርያ የነገረኛል። እነሱም ከሐዋርያት ትምህርት ጋር የሚጋጭ ነገር አልተናገሩም በመጀመሪያው ክፍለ ዘመን የተባሉት። ከዛ በኋላ ግን የመጣ ስንት ኮተት እኮ አለ። ስንት አልኩ። የሮም ካቶሊክ አባቶቼ ብላ ምትላቸው፣ የኦርቶዶክሳውያኑ አባቶቼ፣ ምስራቃውያኑ አባቶቼ፣ ኦሪየንታሊያኑ አባቶቼ ብለ የሚያወሩት ቡራ ቡሬ። እነሱን የመቀበል ግዴታ የለብኝም። ሐዋርያቱ ጴጥሮስ ከዮሐንስ፣ ዮሐንስ ከጳውሎስ የተናገረው ቡራ ቡሬ አይደለም። ንጹሕ ምንጭ ጠጥቻለሁኝ ወንጌል። በእነሱ አይምሮ አይደለም እኔ እግዚአብሔርን ቃል የምንረዳው። የተረዱትን እንረዳለሁ። እሺ እኔ ስታዲያ አንብቤ እንድረዳው መንፈስ ቅዱስ የለምኝም? እኔ ጋር አለ። ገሪባ አይደለሁኝም። ጤናማ ትርጉም፣ ጤናማ የቅዱሳት መጽሐፍ ትርጉምን ተከትዬ ጤነኛ ትርጉም የተረጎሙ የቤተክርስቲያን አባቶችን እሱን ተከትለን እንላለን። ከዛስ ውጭ በቃ ሄሬኖስ፣ ሰባሪዎስ፣ አግናጢዎስ፣ ሱሱኒዮስ እያልኩ ስላልሆነ ጳውሎስ፣ ኢየሱስ ስላሉ ጳውሎስ፣ ጴጥሮስ፣ ዮሐንስ የምን ሰባሪዎስ ምንትናባደው አግናጢዎስ ምናምን ነገር። አግናጢዎስ የቤተክርስቲያን አባት እንደሆነ አውቃለሁ፣ ግን እንደ ሐዋርያቱ ከተናገረ እቀበላለሁ። ካልሆነስ ግዴታ የለብኝም። ማ ወንድ ነው እዚህ ምድር ላይ ተቀበል ብሎ ሊያስገድድ የሚችል? እግዚአብሔር አብ ልጄ ነው ስማ ያለው። ልጁ የነገረኝ መጽሐፍ ቅዱስ ላይ ተጽፏል። በቃ አለቀ። ከዛ ውጭ ግናሼስ የቤተክርስቲያን አባት ነው፣ እውነት ነው። ጥሩ ስራ የሰሩትን እንቀበላቸዋለን አስተምሮታቸውን እንጂ አባቶችን የማንቀበል ዱርዬና ስዳደግ ባለጌ ልጆች አይደለንም። ጴንጤ ሲባል ቸርች ፋዘርስ እንቀበላቸዋለን። የምንቀበለውን ግን የእነሱ ቃል የመጨረሻው ስልጣናዊ ቃል አይደለም። ስተት አለበት፣ ትርጓሜ ላይ ስተት አለበት። የራሳቸውን ቀላቅለው ጽፈዋል። ጴጥሮስ ጽሁፍ ላይ ግን ስተት የለበትም። የራሱን ሀሳብ ስራው አስገብቶ አልጻፈም። ቢጽፍም እንኳን በሐዋርያዊ ስልጣን የጻፈው የእሱ ንግግር የእግዚአብሔር ቃል ነው። በመንፈስ ቅዱስ ተመርቶ ነው የጻፈው። የጴጥሮስን አልቀበልም የራሱ ጉዳይ ብለህ ልትል አችልም። እኔም አልችልም። የጳውሎስን አይ ሊቀበለው እችላለሁ ላልቀበለው እችላለሁ የሚባል ነገር የለም። ከፈለኩ የአግናጢዎስን ላለመቀበል እችላለሁ። መብት አለኝ። በቂ ነው። እነ ጳውሎስና እነ ጴጥሮስ የተናገሩት ብዬ ብል በቃ በቂ ነው። እግዚአብሔር እንዴት አትቀበለው? አግናጢዎስንማ ሳትቀበለው መተህ ሲኦል ነው የምቀቅልህ ብሎ አይለኝም። አባቱ እግዚአብሔር አብ ልጄን ነው ስሙ ያለኝ። ልጁ የነገረኝ በወንጌል ተጽፏል፣ በቀደሙት ሐዋርያት። አንበበኑ የምንረዳው አንበበኑ የሚገባንን መጽሐፍ እንጂ አንበበኑ ማንረዳውን ድንግዝግዝ ያለ እውቀት አልሰጠንም። እግዚአብሔር የተዘጋ መጽሐፍ አልሰጠንም። የተባረከውን መንፈሱን ስለሰጠኝ የልዑል እግዚአብሔር መንፈስ በእኔ ውስጥ አለ። ከዘላለም ጥፋት ዳኑ። ወንድሞች እናቶች፣ አትደበቁ፣ ዳኑ። ኢየሱስ ይሻላችኋል። የመጨረሻ ንግግሬ ነው ወንድሞች፣ እዚህ አሁን ላለው ማለት ነው።
ከዘላለም ጥፋት ዳኑ 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 ዳኑ። መዳን ያስፈልጋችኋል። መዳን ያስፈልገናል። መለከት ሊነፋ ቀርቧል። ዓለም ይኸውልህ፣ ዓለም በዚህ ዘመን ላይ ሶሻል ሚዲያ ላይ ወጥቶ ገንዘብ እንዴት እንደሚገኝ ጊፍት ጌም ቢጫወት ገንዘብ እንዴት እንደሚገኝ የተለያ ነገር ቢያደርጉ ገንዘብ እንዴት እንደሚገኝ ሜክ ለማድረግ ነው የሚወጡት። ሶሻል ሚዲያውን የሚጠቀመው ሁሉ ለገንዘብ ነው። ሁሉ ለራሱ ጥቅም፣ ሁሉ ወደ ስጋ፣ ሁሉ ለዚህ ዓለም ለሆነ ነገር የሚሯሯጠው። የክርስቶስን ማንም ገዶት ስለ ክርስቶስ የሚናገር የለም። ግን ለወገኔ ይጠቅማል ብሎ በሚል ክርስቶስን በተለያየ አይነት መንገድ አጣመው ከፍጡር እኩል አሰልፈው ከነ አርሴማ እኩል እኮ የሚታጠንለት እኮ ነው። ለስም አጠራሩ ክብር ይሁን እኮ ተብሎ ለስም አጠራሯ ክብር ይሁንላት እኮ ተብሎ በሚባል ቤተክርስቲያን ውስጥ ነው ኢየሱስ ክርስቶስ አብሮ የሚጠራው። ከማንም ካረጁ የአረብ ቋቋትያም ሽማግሌና አሮጊት እኩል አይደል እንደ በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ኢየሱስ የሚመለከው? ለአቡነ አረጋዊ እንዴት የታጠነ አይደል ለኢየሱስ የሚታጠንለት? ለአቡነ አረጋዊ ይዘመራል፣ ኢየሱስም ይዘመራል። ለአቡነ አረጋዊ ይሰገዳል፣ ኢየሱስም ይሰገዳል። ይህን ይመጣና እኛ ንጹሐን ነን፣ በቃ እኛ የጥንት በቃ ጥርት ንጽት ያለን ክርስትና ብሎ ይላል። ወደ ወንጌል ነው። በልጁ መኑ ከዘላለም ጥፋት ትድናላችሁ። እናምናለን ብላችሁ ብትሉ ውሸታችሁን ነው። ምክንያቱስ ከአፋችሁ ሰምተናል ስንጠይቃችሁ አምናለሁ ብላ ያልከው ሰውዬ የዘላለም ሕይወት አለው ብዬ ስለ አዎ ትለኛለህ፣ አሁን ብትሞት መንግስተ ሰማያት ተገባለሁ ተብለን ስንጠይቃችሁ ብዙዎቻችሁ እሱንማ እኔ አላቅም ነው የምትሉት። ለምን? የመንፈስ ቅዱስ ምስክርነት ስለሌላችሁ። ሮሜ 8:16 ላይ 8:16 ላይ ግን ሲናገር የእግዚአብሔር ልጆች መሆናችንን ያ መንፈስ ለመንፈሳችን ይመሰክራል ይላል። የእግዚአብሔር ልጆች ደግሞ ከሆናችሁ ወራሾች ናችሁ ይላል። የእግዚአብሔር ልጅ ነህ ኦርቶዶክሳውያን? አዎ ይላል። መንግስቱን ትወርሳለህ ስትሞት? አላቅም ይላል። ጴንጤ? አቤት። ኤርሚያስ? አለሁ እላለሁ። የእግዚአብሔር ልጅ ነህ ዳንኤል? አዎ። ብትሞት መንግስተ ሰማያት ትገባለህ? እንዴታ? አይጠየቅም ይላል። በምን አወቀ? የመንፈስ ቅዱስ ምስክርነት ለመንፈሳችን ጌታ ሰጠ። ሮሜ 8:16 የእግዚአብሔር ልጆች ስለሆንን በክርስቶስ በማመናችን ክርስቶስ ነው ብሎ በኢየሱስ የሚያምን ከእግዚአብሔር ተወልዷል ይላል። ከእግዚአብሔር የተወለደ እግዚአብሔር ልጅ ነው ማለት ነው። የእግዚአብሔር ልጅ ከሆንክ እግዚአብሔር መንግስቱን ሊያወርስ ነው እኮ የሰጠ። የአባቴን መንግስት የማልወርስበት አይሆንም። እግዚአብሔር አባቴ ነው ብዬ ስል እሱ ልጄ ነው ብሎ ስላለኝ ማለት ነው። ልጁ ከሆንኩስ መንግስቱን ወራሽ ነኝ። ኦርቶዶክስ ልጆች ናችሁ? አዎ። እንዴት? አንድዬ መድዬ ይላል። መንግስቱን ትወርሳለህ? እኔ እንጃ። እግዚአብሔር አባቴን ስትል አይደል የሰማ አቡነ ዘበሰማያት እያልክ አይደል ድግምት ነው እሱ። በእርግጥ እነሱ ድግምት ነው የሚደግሙት፣ ግን ድግምት አይደል ስትደግም አልነበርም? አዎ ደግም ያለው እና እግዚአብሔር አባትህ ሳይሆን አባቴ ነው ብለህ ስትል ነበር። አባቴ ነው ይልሃል እና መንግስተ ሰማያት ትገባለህ፣ መንግስቱን ያወርሳል አባትህ። አይ አላምንም። ለምን? እኔ አላቅም ይላል። ታዲያ ለምን ነበር የተከተልከው? በቃ ሲከተሉ አይቶ የአፋር ግመል ሲከተሉ አይቶ ትውልድ ሲጮህ አብራት ትጮህ። ወንድምዬ ወንድሜን አንደኛውን ወንድሜን ማለት ነው አንደኛውን ወንድሜን 5 ወንድሞች አሉኝ ከኔ ውጭ። አንደኛውን ወንድሜን አዲስ አበባ ሊጠይቀኝ መጥቶ አንዲት ምሳሌ ነገርኩት በሌሊት። የታችን የአዜብ ኃይሉን መዝሙር ነበር የዛን ሌሊት ስንሰማ የነበረው እና አንዲት ምሳሌ ነገርኩትኝ። መንፈስ ቅዱስ የሰጠኝ ምሳሌ በጣም ቀላል የሆነች። አንዳንዴ እኮ ስራችን ባለ ምሳሌ ነው እግዚአብሔር የሚያስተምረን። እና አይታችሁ ከሆነ የተናገርኩት ምሳሌ በጣም በቃ እንደው አሁን ይህ ምሳሌ ብለህ ትጠራዋለህ ኤርሚያስ ብለህ ልታናንቀው ትችላለህ። በሞኝነት ግን ስማኝ ብራዘር፣ ይጮሃሉ። አይታችኋቸው ከሆነ ይጮሃሉ፣ ሰምታችኋልም ደግሞ። እና ድንገት አንዳንዴ ጸጥ ረጭ ብሎ ምንም ውሾችም ምንም የማይጮሁበት ጊዜ አለ። አይታችሁ ከሆነ ወይ ደግሞ አስተውላችሁ ከሆነ ድንገት ላይ ሌሊት ድሮ በአገር ቤትም እያለን አንተኛም ነበር፣ ቶሎ አንተኛም ነበር። ወተን ወደ አውድማ አካባቢ ላይ ከብቶች እናያለን። ጅቦችም ስለሚመጡ ወተን ከብቶቹም በረቱን አካባቢ ቼክ እናደርጋለን። ጋጣ ምናምን ነገር አካባቢ ላይ ፈረሶች፣ በጎች ምናምን ነገር ካሉ ጅብ ቤት እንዳይሰረስር ብለን ቼክ እናደርጋለን። እና ወይ ደግሞ ለሽንትም እንደዚህ አንዳንድ ጊዜ እንነሳለን። ወይ ደግሞ ውጭም ቆጥ ላይ እንተኛለን እና ጎረምሳም ስለሆንን ብዙ አንተኛም እና ውሾች ድንገት ጸጥ ይላል፣ ሰፈሩ ጸጥ ረጭ ይላል። አይታችሁ ከሆነ በተለይ ደግሞ አዲስ አበባ ውስጥ ዝም የሚልበት አካባቢ አለ
እና ሁሉም ሰው ሁሉ ተኝቷል፣ ውሾቹም ሁሉ አይጮሁም። እና ግን ድንገት አንዱ ውሻ መጮህ ሲጀምር የሰፈሩ ውሾች ሁሉ በሙሉ ነው የሚጮሁት። በሙሉ የእኛ ቤት ግቢ ውሻ ቢጮህ የጎረቤቱ ሌላውም የዛን የእኛን ግቢ ውሻ ጩኸት የሰማ ውሻ ሁሉ የሰፈሩ መጮህ ይጀምርልሃል። አሁን በዛ ሰዓት አንተ ጥሩ ጋዜጠኛ ሆነ ሄደ ማይክራፎን ይዘህ የእኛም ቤት ውሻ ጩኸቱ ከዛ እንደጀመረ ካወቅ መተህ ብትጠይቀው ምንድን ነው ያስጮኸህ? ለመጮህ መነሻ የሆነህ ምክንያት ምን ነበረ ብለህ እንደ ጋዜጠኛ ቀርበህ ኢንተርቪው ብታደርገው ምናልባት የጮኸው አይ ተኝቼ ነበረ ብሎ እንደ ሰው ቢናገር ተኝቼ ነበር፣ በተኛውበት የሆነ ውልብ ያለ ነገር በፊቴ ላይ አይቼ እና ዝም ብዬ በተኛውበት እንዳልበላ ብዬ ዝም ብዬ ነው የጮህኩት፣ አለሁ ለማለት ነው የጮህኩት ብሎ ውሻው ሊመልስልህ ቢችል፣ ወይ ደግሞ ድመት አይቶ ሊሆን ይችላል የጮህ፣ ወይ ደግሞ ሰው ሲያልፍም ሊሆን ይችላል የጮህ፣ ወይ ደግሞ ሌላ ነገር አይቶም ሊሆን ይችላል የጮህ፣ ወይ በህልሙም ሊሆን ይችላል የጮህ። አንዳንድ አይታችኋቸው ቃል ላይ እንኳን ተኝተው ውሾች በህልማቸው ይላሉ። አይታችኋቸዋል? እኔ ገጠር ስላደኩ ሁሉን ነገር ነው መድኃኔዓለም ያሳየኛል እኮ እና ይላሉ በህልም ነው፣ ህልም መሆኑ ነው እሱ። እና በህልሙም ሊሆን ይችላል እንግዲህ ጩኸቱን የጀመረው እና ምንድን ነው ያስጮህ ብለህ ብትለው ግን ምክንያቱ በቂም ይሁን በቂ የማይሆን የእኛ ቤት ውሻ ከሆነ የጮኸው በመጀመሪያ ጋዜጠኛው ኢንተርቪው ሲያደርገው ለምንድን ነው የጮኸው ብለህ ብትለው ምክንያቱን ሊነግር ይችላል። ድመት ነገር እንትን ብሎ ነው የሆነ ሰው ውልብ ሲል ያለ ነገር እንደዛ መስሎኝ ነው ብሎ ማለት ነው። የጎረቤቱን ውሻ ሄዶ ጋዜጠኛው ቢጠይቀው አንተ ለምንድን ነው የጮኸው ብለህ ብትለው እሱ ሲጮህ ሰምቼ ነው እኔም የጮህኩት ነው የሚለው። እንዲህ እያደረግ የሰፈሩን ውሾች በሙሉ ብጠይቃቸው ለመጮኋቸው ምንም ምክንያት የላቸውም። ምክንያታቸው የእኛ ቤት ውሻ ሲጮህ ሰምተው ነው የጮሁት። አሁን አዳምና ዘሩ ጋር እንደዚህ አይነት ጨዋታ ነው ያለው። የአርጤሚስ ንግሥት ታላቅ ናት፣ ከሰማይ ለወረደው ምስሏ ይላል። አቴና ላይ ሄዶ ማለት ነው። አሬዮስፋጎስ ጳውሎስ በነበረበት እዚህ ይላቸዋል። በአቴና የአርጤሚስ ንግሥት ታላቅ ናት፣ አይኑን እያፈጠጠ ማለት ታላቅ ናት። ወይ መድኃኔዓለም! እስኪ ታላቅነቷን ማን የካዳ አለ እንዲ ያለ የከተማው ከንቲባ ማለት ነው እንዴ? እዚህ መካከል ታላቅነቷን የካዳ አለ እንዴ? ኧረ እባካችሁ ተረጋጉ፣ አፈር ይረጩላል። ተክቢር እንደሚሉት ማለት ነው እነ አንቶኒ መሐመዳውያን ማለት ነው። ተክቢር ምናምን ነገር ያሉ እነሱ የሚሉትን ስለማል ነው። በቃ መጮህ ነው መፎክር ማለት ነው። እነ ኦርቴጋ ደግሞ ኦርቶዶክስ ጋር ደግሞ ስትመጣ የኔዋ የድሮ እናቴ ትመጣለች። እመቤቴ ማርያም ታማልዳለች እግዝእትነ ማርያም አቁራሪተ አሳሊተ ምሕረት ማምላክ ወላዲተ አምላክ ታማልዳለች እኮ ነው ብለን የምንላችሁ መናፍቃን ይሉሃል። እስቲ ጥቅሱን ስጡ እንደው ስለ መድኃኔዓለም ግድ የለሽም እህቴ። ቆይ አቁሚውና ጥቅስ አንድ መረጃ ስጡን። ማርያም ማማለዷን አሳዩን። ተፈለገ ጠፋ እና ነጋ ጠባ ታማልዳለች ነው። ኧረ እባካችሁ እንደው ስለተሰቀለው ስለ መድኃኔዓለም ጥቅስ እስቲ አሳዩን። ታማልዳለች እኮ አልናችሁ። ሐዋርያቱ እኮ አላሏትም ታለምዬ። እነሱ ባይሏት እኛ ግን እንላታለን። ሐዋርያቱ ያላሏትን አዎ እንላታለን። በሐዋርያቱ ትምህርት ታዲያ እንዴ እንኖራለን ብላችሁ ያላችሁት? አዎ። እና ሐዋርያቱ ካላሏት ለምን ትላላችሁ እናንተ? እኛ ግን እንላታለን። የተጻፈው ይበልጣል ወይስ የኔ ህይወት ላይ ያለው እኔ ምስክር ነኝ ምናምን ነገር ብለው ይዋለዋል። ምን አልሽ ማንሽ? ጥዶ ዘለል አንቺ ነሽ ምስክር ለማርያም አማላጅነት። ጴጥሮስ ምስክር ሆኖ ወደ ቤት ወሰዳት የተባለ ሐዋርያ፣ ዮሐንስ ምስክር ሆኖ ወደ ቤት ወሰደ የተባለ ሐዋርያ 5 መጽሐፍ ሲጽፍ የማርያምን አማላጅነት ባልጻፈበት ወይዘሮ ጥዶ ዘለል አንቺ ነሽ ምስክር የምትሆኙ? እውነትሽን ነው። የአቶ በላቸው ልጅ እሷ እኮ በጣም ምስክር ናት የእመቤታችን ብለን የዮሐንስን ትምህርት ትተን አንቺን እንድናምንሽ ጥግሽን ያዢ። አናደድኩሽ። ክብር ለኢየሱስ ክርስቶስ ይሁን። እውነቱ ይሄ ነው። ጴጥሮስን ትቼ አንቺን አላምንም።
ዮሐንስን ትቼ አንቺን አላምንም። ዮሐንስን ትቼ አንተን አላምንም። ዮሐንስን ትቼ ጴንጤን አላምንም። ዮሐንስን ትቼ ኦርቶዶክስን አላምንም። ካቶሊክን አላምንም። ጴንጤው ወገኔ ዮሐንስ ያለውን ስላሉ ነው። ጠበቃ ነው ብሎ እንዳለ ዮሐንስ ጠበቃ ነው። በቃ ጴንጤውም ጠበቃ ነው። አይ ጠበቃ እኮ ማለት እሱ ማለት ምናምን ነገር ብለህ አባቶቻችን አምልተው አስፍተው እንትን ብለው ማን ነው አምላና አስፋ ብሎ ያለ? ትርጓሜ ማለት ጠበቃ ማለት ምን ማለት ነው? ታምናታለህ እንደተጻፈው? መቼም እንደ ከብት ምላስን በግራ በጎን በኩል አንተን አውጥተን አንግትህን በመስቲ ነገር ማለት ነው። የእግዚአብሔርን ቃል ከብቶቻችንና በጎቻችን መዳኝ ልናጠጣቸው ስንል ምላሳቸውን በጎን በኩል እናወጣዋለን። በጎን በኩል እጃችን አስገብተን ጎልጉለን እናወጣና በዚህ በውጭ በኩል እንደ ጨርቅ እንደዚህ ሰበን ይዘን ከዛ በጉሮሮ በኩል አፉን ከፍተን እናጠጣዋለን። ምክንያቱም እነሱ በፍቃዳቸው ስለማይጠጡ መድኃኒት። አሁን እንደዛ አድርገን የእግዚአብሔርን ቃል አናጠጣም። እውነቱን እንነገራለን። እውነት አርነት ያወጣል። ኢየሱስ ያድናል። ይሄ ነው እውነቱ፣ መራራው ሐቅ። ስለዚህ ወንድሞቼ እናቶቼ ከዘላለም ጥፋት ዳኑ። ውሳኔ ወስኑ። ዘመናችሁ በከንቱ አይለቅ። የዘመንህን ቁጥር እንዳሹቅ በልታ አጨርሰው። ኦኬ። አባቶቻችን ሐዋርያት አንዳቸውም ፍጡራን ያድናሉ፣ ፍጡራን ይታደጋሉ፣ ፍጡራን ከሲኦል ያስመልጧቸዋል እያሉ አንዳቸውም አልሰበኩም። ኢየሱስ ያድናል ብሎ ያሉት። አይሁድ ምልክሽን ይሻሉ፣ የግሪክ ሰዎች ጥበብን ይሻሉ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን ብለው ነው ሰብከው ያለፉት። ዛሬ ግን የተሰቀለው ክርስቶስ ብቻ ሳይሆን ያልተሰቀሉ ሰዎች ሁሉ፣ የማይመለከተን ሰዎች ሁሉ ይሰበኩልናል። መጥተው አምጥቶ ጌታችን ኢየሱስ ክርስቶስ ለሰው ልጆች በደልና ኃጢአት ሞተ፣ ስጋውን ቆረሰ፣ ደሙን አፈሰሰ ብለው ብቻ አይደለም ይተውን። ተክልዬ ለእኛ ሲሉ ሲጸልዩ እግራቸው ተቆረጠ ሄደ። ለምን አንገቱ አይቆረጥም? አይመለከተኝም ብራዘር። ምክንያቱ የእሱ ሞት እኔን አይመለከትም፣ አንተንም አይመለከትም። ሞቱ ቀጥታ የሰው ልጆች የሚመለከት የአብ ልጅ ኢየሱስ ክርስቶስ ብቻ ነው። እደግመዋለሁ። እንኳን እግር መቆረጥ፣ አንገቱ ቢቆረጥ፣ ወገቡ ቢቆረጥ አይመለከተኝም። እኔ ወንድምዬ አንተንም አይመለከትህም። ይኸው መድኃኔ ዓለም ክርስቶስ ምስክሬ ነው አልኩ። አይመለከተህም። ሞቱ ቀጥታ ከአንተ ሕይወት ጋር ግንኙነት ያለው የእግዚአብሔር ልጅ ከድንግል የተወለደው የዓለም መድኃኒት ኢየሱስ ክርስቶስ ብቻ ነው። በሞቱ ሞቴን የሻረ አንድ ጌታ ብቻ ነው ያለው። እንትና እግሩ ተቆረጠ፣ ፀጉሩን ተላጨ፣ አንጎሉ ፈሰሰ፣ አይኑ ወለቀ አትበለኝ መጥተህ። የራሱ ጉዳይ። አይመለከተኝም እኮ ነው ብዬ የምለው። አይመለከትህም አንተንም። ቤዛ ሆኖ ለሰው ልጆች በመስቀል ላይ ሞት የሞተ በደል ኃጢአታችንን ተሸክሞ የሞተ አንድ ጌታ ነው ያለው። ነቢያቱ ሐዋርያቱ ይህንን የነገሩን። እላው ላይ አምጥታችሁ እንትን ድርቶ ተለጣጥፋላችሁ እንዴ? እንቀዳድድልሃለን አልኩ። ይሄ ሁሉ ግርግር ምንድን ነው? ቀራንዮ መስቀል ላይ የተከፈለልን ፍቅር ለማስረሳት። ያው ምን እያሉ ነው? ኢየሱስ አንድ ጊዜ ለሰው የሞተው። በቃ ከዚያ በኋላ አልሞተም፣ አንድ ጊዜ ነው የሞተው። እና ምን አሉ እነንቶኒ እንዴ? ጊዮርጊስ እኮ 3 ጊዜ ሞቶ ተነሳላችሁ። ምን እያሉ ነው? በተዘዋዋሪ ኢየሱስ አንድ ጊዜ ሞተ እያላችሁ አታካብዱ። ጊዮርጊስ 3 ጊዜ ሞቶ ተነስቷል አሉን። እና በይድራስ ተራራ ላይ አመዱን ሲረጩት የተቃጠለውን አመዱን ሲበትኑት ቅጠሉ ሳሩም ጊዮርጊስ 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 ብሎ አለ። እና ይገርማችኋል፣ የሰማዕቱ በረከት ይደርባችሁና ብሎ ይልላል። እምቢ የአብ በረከት በልጁ በክርስቶስ ኢየሱስ በኩል ተሰጥቶኛል። በሰማያዊ ስፍራ በመንፈሳዊ በረከት የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ብሎ ቅዱስ ጳውሎስ ጽፎልናል። ኤፌሶን መጽሐፍ ምዕራፍ 1 ቁጥር 3 ላይ እምቢ። ለምን ጊዮርጊስ 3 ጊዜ ሞተልህ ብለህ ትለኛለህ? የኢየሱስን ሞት ልታሳንስብኝ አይደል? የራሱ ጉዳይ ጊዮርጊስ፣ የራሱ ጉዳይ አልኩ ብራዘር፣ የራሱ ጉዳይ። ቢሞት ለራሱ ነው የሞተው። አይመለከተኝም። እኔ
ሞቱ የጊዮርጊስ ይመለከታል ብሎ መጽሐፍ ቅዱስ አልነገረኝም። እንኳን የሱ አይደለም የነ እስጢፋኖስ ሞት እንኳን ይመለከታል። ኤርምያስ ለአንተ በደል ስርየት ይሆን ዘንድ ነው እስጢፋኖስ የሞተው እንኳን ተብሎ ቅዱስ ቃሉ አልነገረንም። የሚያካብዱ አቡነ ተክለ ሃይማኖት እግሩ ተቆረጠ ይላል። እኔ ልንገርህ፣ አንገታቸው የተቆረጡ እነ ያዕቆብ ሐዋርያው የዘብዴዎስ ልጅ በድንጋይ እንደ ጥቁር እባብ ቀጥቅጠው የገደሉት እስጢፋኖስ አንገቱን በወጭት ቆርጣ አምጣልኝ ብላ ያለችው ሄሮዳያድ ነቢዩ ዮሐንስ ጌታን ያጠመቀው ነቢይ አንገቱ ተቆርጦ እኮ በወጭት አምጥቶላታል። ያቺ ሴትዮ አስቆርጣ ማለት ነው። አንተ እግር ተቆርጠው ጥፍራቸው ተነቀሉ ቅንድባቸውን ተላጩ ትለኛለህ። የራሳቸው ጉዳይ ቆንም ይመለ የራሳቸው ጉዳይ። ዮሐንስ ታላቁ ነቢይ አንገቱ ተቆርጦ መጥቷል። በሄሮድስ ሰይፍ ቀላው እኮ። ያዕቆብ አንገቱ ተቀላ እኮ። አንተዬ አንገታቸው ተቆርጦ ጀርባዋ ዞሮ መቀመጫዋ ረግፎ እንትና ክርስቶስ ሰምራ ሆዷ ስጋዋ አልቆ አሳ መመላለሻ ሆነ አጥንቷ ጎዱኗ ይላል። ለምን ሻርካ ሄድባትም? ዶልፊን ለምን አክሮባት ለምን አይጨፍ ዳንስ ለምን አይደንስባትም? በአጥንቷ ውስጥ አይመለከተኝም። የቡልጋዋ ሴትዮ ሞተችልህ ብሎ የሚል መልእክት ለእኔ አልደረሰኝም። የአብ ልጅ ኢየሱስ ከድንግል የተወለደ የእግዚአብሔር ልጅ ኢየሱስ የዳዊት ልጅ ኢየሱስ እሱ ነው ሞተልህ ተብሎ የተነገረው። እንትን አሳ ተመላለሰባት። ለምን ጉማሬ አይሄድባትም? አይመለከተኝም ወንድሜ፣ አንተንም አይመለከትህም። መድኃኔ ዓለም ክርስቶስ እኮ ምስክሬ ነው። አይመለከትህም ስልህ አይመለከታቸውም። አንተ ህይወት ላይ ኖረዋል ሞተዋል አይደል? በፍርድ ቀን እዛ ይጠይቃሉ። እነሱ በሄዱበት ለእያንዳንዱ እንደ ስራው መጠን የሚሰጥ ጌታ አለ አይደል እንዴ? ትጠየቃታለች። አንተ ምን ቤት ነህ? አንተ አሳ ሄደባት፣ ጉማሬ ጨፈረባት፣ እንትን ዝሆን ደነሰባት። አይመለከተኝም። ሪኮርድ ትላለህ። በደንብ ሪኮርድ አርግ እንጂ ላይቭ ኮነ ቀጥታ ስርጭት ሪኮርድ ይላል። ሪኮርድ አርግ ብራዘርዬ። ይመጡና እኮ ደግሞ ጢንዚዛ ነከሳት ለእናንተ ሲሉ ጤዛውን ልሰው ድንጋዩን ተንተርሰው መዓል ተቁሩን ታግሰው ጃር ተወጋቸው፣ እሾህ ነገላቸው፣ እንቅፋት አወለቃቸው። አይመለከተኝም። እኔን የሚመለከተኝ ወንድምዬ፣ እኔ እናንተን የሚመለከተን አንድ ጌታ አለ። የህይወት እንጀራ ሆኖ ከሰማያት የወረደ የአብ ልጅ የተቀባው ጌታ ለዘላለም ስሙ ይክበር። አንድ ጌታ አለ። በደል ኃጢአቴን በስጋው ተሸክሞ በመስቀል ላይ ሞት የሞተልኝ አንድ ቤዛ አለኝ። ቤዛዬ አንድ ነው። እረኛዬ አንድ ነው። ንጉሴ አንድ ነው። ሊቀ ካህኔ አንድ ነው። የታረደልኝ በግ አንድ ነው። መዳኛዬ አንድ ነው። የዘላለም አምባዬ አንድ ነው። የዘላለም መሰማሪያዬ አንድ ነው። ነፍሴን ስለ ነፍሴ ነፍሱን ያኖራት አንድ ነው። ከዚህ ውጭ ወልፊት ይላል ያገሬ ገበሬ። ወልፊት የለም። ሲያምራቸው ይቀራል። እና አቡነ አረጋዊ ከኔ እጅ ጭብጨባ ሲያምራቸው ይቀራል አልኩ እኮ። መድኃኔ ዓለም በሰራው እጅ መድኃኔ ዓለምን ነው እንጂ ማከብረው ይቆጨኛል አልኩ። ያለፈ ዘመኔ እንደ እንዝርት እውነት ከበሮ ይዤ ብታዩኝ ይሄ ኤርሚያስ ነው ወይ ነው ብለህ የምትለው ራሴን ማጋን እንዳይመስል ያደግኩበት አካባቢ የሚያቁኝ ያቁኛል። ኤርሚያስ ከበሮ ያዘ ማለት የሚያቁ ያቁኛል። ራሴን እያካበድኩ አይደለም። ለፍጡር ማዘጥዘጥ ይቆጨኛል ያ ዘመን። አሁን ግን ለታረደው በግ ምስጋናና ስግደት፣ ዝማሬ፣ አምልኮ፣ ውዳሴ ከአብና ከወልድ ከመንፈስ ቅዱስ በቀር ወልፊት እንዳለ ማለት ነው የሀገሬ ገበሬ። ወልፊት የለም። ለእርሱ ብቻ ጭብጨባ፣ እልልታ፣ መስገድ፣ መዘመር፣ መጮህ፣ እልል ማለት
በቃ በእግዚአብሔር ፊት ለንጉሱ ለታረደው በግ ባለጠግነት ሞገስ ከዘላለም እስከ ዘላለም ድረስ በዙፋኑ ላይ እንደታረደ በግ ቆሞ ላየው ዮሐንስ ስለተመለከተው ከእግሮቹ በታች ስለተደፋለት እሳት አይኖቹ የእሳት ነበልባል የሆኑ እግሮቹ በቶን የነጠረ የጋለ ናስ በሚመስሉ በሰባቱ የወርቅ መቅረዞች መካከል የሚመላለሰው የዳዊት